ሁለተኛ ከጅምሩ ጀምሮ ግልጸኝነት የጎደለው ውድድር ከሆነ መጀመሪያውኑ ቪዲዮ ሰርተው አዶናይ ራሱን የቻለ ፕላትፎርም ያለው ልጅ ነው። ተጽዕኖ ፈጣሪ ልጅ ነው። ምንም ጥያቄ የለውም። በሀገራችን ላይ መልካም ነገር እየሰራ ያለ ልጅ ነው። በተደጋጋሚ እንደምነግራችሁ እኔ በአዶናይ ጉዳይ ላይ አንድም ልጁ ሰው የመጉዳት ኢንቴንት ያላየሁበት ልጅ ነው። በጣም ክሬቲቭ የሆነ ልጅ ነው። በተሰማራበት ዘርፍ ያስጨበጨበ ተጽዕኖ ፈጣሪ ልጅ ነው። መጀመሪያ ላይ ቪዲዮ ሰርተው ለምንድን ነው ከውድድሩ ግልጽ ካልሆነለት ሪዛይን ያላደረገው? እስኪ እነዚህ ሁለቱን ጥያቄዎች መልሽልኝ። አንቺ በገባሽና በደረሽበት ልክ ዋይ አሁን ለምን አሁን ነው ኮምፕሌን ማድረግ ያስፈለገው? ለምን አሁን ኖ? የኔ ጥያቄ ያው በግልጸኝነት ነው። ለብር ምናምን እንትን ብለን አዶናይ ቢፈልግ ኖሮ ሊንኩን ያደርጋል። ግን እዛ ጋር ስሙ ገብቷል። እኛ ደጋፊው ህዝቡ ነው። በቃ አዶናይ ስሙ እዚህ ጋር አለ። አዶናይን የሚወድ ሰው በስራው የሚያደንቀው ሰው ቮት ማድረግ የጀመረው ማለት ነው። ያባ የአዶናይን ስራ የሚያደንቅ ሰው እና ማኪን እዚህ ጋር አስገባት። ማኪ ከቅድም ጀምራ አንድ ቁጥር እየጻፈች ነውና ማኪ ፖይንት ማኪና ከዛ የበተርፍላይ ነገር ላይክ ፒንክ አይ ዶንት ኖ ማኪና ብሬ አለ። ማኪን አስገባት። እሺ እሷ አይደለችም ሌላ እዚህ ጋር አንድ ቁጥር ሪኩዌስት ላኪ። ማኪ ቤንጂ አለ። ሞዴሬተሮች አስገብኝ። ማኪ እሷ ነን ያላቃት። እሺ ማኪ ፖለቲካ ከሆነ በኋላ ትገቢያለሽ። እሺ ችግር የለውም። እሺ ሞዴሬተሮች እያዩ ነው። እሺ ምላሻችሁ ግልጽ ስላልሆነልኝ ነው። በዋነኛነት ቀለል አድርጌ ልጠይቃችሁ። በዋነኛነት እናንተ ኮምፕሌን እንድታደርጉ ያደረጋችሁ ብሩን ሼር አድርጉ፣ ተካፈሉ ጆን ዳንኤል እና አዶናይ መባሉ ነው ወይስ ድርጅቱ ራሱ አካሄዱ ግልጸኝነት የጎደለው ስለሆነ ነው? ኦኬ ቴንክ ዩ። እሺ እኔ ለአብራራ ልክ ቴዳዬ አመሰግናለሁ። በመጀመሪያ ቴንክ ዩ እድሉን ስለሰጠህን በድጋሚ እኛ ኮምፕሌን እንድናነሳ ያደረገን የመጀመሪያውና ዋነኛው ጥያቄያችን ግልጽ አይደለም ድርጅቱ መቼ አሁን ሽልማቱ ከተካሄደ በኋላ አደርጋቸዋለሁ ያላቸውን በቃሉ አላደረገም። አንደኛ ነገር ድርጅቱ ከሰበሰብኩት ብር ላይ ለበጎ አድራጎት አውል፣ ምክንያቱም ግለሰቦች ተጠቅመውበት ቢሆን ስትሄዳ አናቅም እኮ እንደ ድርጅት ከሆነ ለበጎ አድራጎት ሲያደርግ ካሜራ ፊት ለፊቱ ላይ ደቅኖ ፕሮሞሽን እንደሰራው ለቮቱ አሁን ለበጎ አድራጎት ይሄን አክል አድርጌያለሁ ብሎ ካሜራ ፊት ማውራት ለምን ከበደው? ምን አሳፈረው? እኛ አምነን ነው አይደል እንዴ? ሰው አምኖ ነው ብሩን የሰጠው አይደል እንዴ? ይሄው እናንተ ከሰጣችሁ ላይ ለልጆቹ ለአሸናፊዎች ይሄን አድርጌያለሁ እንደገና ደግሞ ለበጎ አድራጎት ይሄን ሰጥቻለሁ ብሎ ያን በጎ አድራጎት ድርጅት ወጥቶ በይፋ ይሄን ተቀብያለሁ ግልጽ አድርጉልን ብለን ነው የጠየቅናቸው። ጥያቄያችን ይሄና ይሄ ብቻ ነው በቃ። ቴንክ ዩ። እሺ ማኪ የምትጨምሪው ነገር አለ? አሁን ሚሚን በጠየካት ላይ ማለት ነው እኛ መጀመሪያ ላይ ይሄ ምርጫ ወርቅ ዘብም ራሱ እንትን አይደለም ምንድነው ግልጽ ያልሆነ ነው አልመርጥም ሁሉ ብሎ ተስፋዬ የቅልቦች ሀቢባ ቤት ነበረ። ይሄን ጥያቄ ስንጠይቀው ሀቢባም ስለነበረችበት ምርጫ ውስጥ ከዛ ስንጠይቀው ቀጥታ ድርጅቱ ጋር ደውሎ እየሰማም ደውሎ ያለውን ነገር ጠይቆ እንደዚህ ነው ለእርዳታ ድርጅት ነው ምናምን ብሎ ነገረንና በቃ ምንም ነገር የለም ተማመኑ ምረጡ ብሎ አለ ማለት ነው። ወራሱ ዋስትና ተስፋዬ የቅልቦች ማለት ነው ሀቢባ ቤት ገብቶ ምረጡ ሲል ነው። ከዛ በኋላ ወርቀዘብ ኦኬ ተስፋዬ ካለበት በቃ እንቀጥል ተባብለው ሁሉም ሰው መምረጥ የጀመረው እንጂ መጀመሪያ እኛ ማንንም ሰው መምረጥ አቁሞ ነበረ ምርጫውን ማለት ነው ግልጽ ስላልነበረ። ግን ተስፋዬ የቅልቦች ደውሎ ያንን ነገር ሲናገር ሀቢባ ቤት ኦኬ ተስፋዬ እንደዚህ የዚናል ከኢቢሲ ጋር የተገናኘ ነው በኢቢሲ ቀጥታ ይተላለፋል ምርጫው ምናምን ነገር ሁሉ ነው ያሉት የዛኔ ሀቢባ ቤት ማለት ነው ሲሉ ኦኬ ብለን ምርጫው ተቀጠለበት ማለት ነው። ይሄን ያለው ነገር ለጠየካ ጥያቄ ለሚሚል መልስ ብዬ ቴዲ እኔ አንተ መጠየቅ የምፈልገው እኔ በአለም ላይ እኔ አይቻል አቅም ሁለት ሰው እንዴት አንደኛ ሊሆን ይችላል? በፍጹም አይሆንም።
ቢያንስ በአንድም በሁለትም ድምፅ ሊበላለጡ ይችላሉ እንጂ በጣም ቮቱንም ደግሞ እኛ ነን የመራ ነው አዶናይ ካልሆነ በስተቀር የሆነ ሁለቱ አንድ እንኳን ቢሆን ብቻ የሆነ የሚለይበት አንድ መንገድ አይጠፋም። ግን ተቀራራቢ ድምፅ ስላገኙ ምንድነው የሁለቱም ደጋፊ ላለማስቀየም የሄዱበት መንገድ ሊሆን ይችላል ብዬ ገምታለሁ። ሜቢ ጆን ዳንኤልም የራሱ ፋን ቤዝ ስላለው ፋኖች ስላሉት አዶናይም የራሱ ስላለው ይሄ እንዴት ነው ቅድም ነግሬያቸዋለሁ እኮ አዘጋጆቹ ራሳቸው ብዙ ገንዘብም የሰበሰቡት የሁለቱን ፊት ከፊት ስላስቀምጡ ነው አይደል? በዚህ እንስማማለን። የጆን ዳንኤልም ወዳጆች ወይ ደጋፊዎች ቮት ያደርጋሉ፣ የአዶናይም ቮት ያደርጋሉ። ሰው ከሁለቱም የሚመጣ ገንዘብ እስካለ ድረስ የሰማይና የምድር ያሉ እንኳን ልዩነት ቢኖር ከዚህ ቀጥሎ ከዚህ በኋላም ለሚሰሩት ስራ ምናልባት እያዘጋጇቸውም ሊሆን ስለሚችል ወይም ደግሞ ኤኒታይም እጩ ናችሁ ብለው በሚነግሯቸው ሰዓት እሺ ብለው እንዲመጡ ወይም ደግሞ ሌሎችም እንዲመጡ ስለመጣችሁ እናመሰግናለን አይነት ሽልማት ነው። በቃ 1 ሚሊዮን እናካፍላችሁ ምናምን አይነት ነገር ይመስለኛል እንጂ በጣም ሬር ነው በእንደዚህ አይነት ጉዳይ ላይ ሁለቱም እኩል ወጥተው ሊወጡ ይችላሉ የሚል እኔ በጣም በመርፌ ቀዳዳ ዝሆን የማሻገር ነገር ነው ብዬ ነው የማስበው። እስኪ ስርቄ ምን ትያለሽ? ስርቄ በመጀመሪያ አመሰግናለሁ እድሉ ስለተሰጠኝ። ያው እኔንም መናገር የምፈልገው ነገር በአንድ ቦታ ላይ ያው እንዴት አንድ ሰው አንደኛ ደረጃ ሊወጣ ቻለ? እንዴት ነው በአንድ ቦታ ውስጥ አንደኛ የሆነ እኛ ስጀምር በጣም እንትን አለን ልዩነት አለን እንዳለው ከሌሊቱ ሲዘጋ ያ 20 ምናምን ሺህ ልዩነት ነበረን። ራሳቸው ነው ደቂቃ የጨመሩት እና ደቂቃ ጨምሮ ደግሞ ቢጨምር ደግሞ የተወሰነ የኛ ልዩነት አለ። በምንም ተአምር እኛ እኩል አንደኛ ልንወጣ አንችልም። ቆይ ስንት ድምፅ አገኙ? በሁለተኛ ደረጃ የድምፁን እንትን ተናግረዋል። አዶናይ ስንት አገኘ? ጆን ዳንኤል ስንት አገኛሉት? አልተገኘም። እኛ ባየነው ነው እንጂ እኛ ራሳችን ቮት ባረግነው ስክሪንሾት ባረግነው የሰዓቱ እንትን ልዩነት 6 ሰዓት ነበር ሊዘጋ የተባለው። እሱ ልዩነቱ የ20 ሺህ አካባቢ ልዩነት ነበር። ከዛ ራሳቸው ሰዓት ጨምሮ ነው እንትን የነበረው ወደ 39 እና 41 የሆነው እንጂ እኛ ብዙ ልዩነት ነበረን ወደ 20 ሺህ አካባቢ ማለት ነው። ግን እሱን እንዴት ነው አንድ ድርጅት አንዳንድ እንትን ሊል የቻለው አንደኛ ሊወጣ የቻለው ደግሞ እንዴት ነው ራሳቸው አስበው እንደነበሩ ይሄ ደግሞ የሚያሳይክ ነገር ተዘጋጅቶ እንደነበረ እንዴትስ ባንዴ አስበውበት ስለነበረ ነው 2 ዋንጫ ያዘጋጁት። በሁለተኛ ደረጃ ደግሞ የሁላ ብር የስንት ብር ሚሊዮን ተሰብስቦ ማሰብ ነበረባቸው። ይሄንን አሁን ስለ ክብር ጉዳይ ነው ይሄ ነገር። መጀመሪያ ጥያቄ እንዴት አንድ ድርጅት የኔ ጥያቄ እንዴት አንድ ድርጅት አንደኛ ይወጣል? ሁለተኛ ጥያቄ ደግሞ የሁላው ብር የታረጉት። ሶስተኛ ጥያቄ ደግሞ አይ በቃ እኛ መለየት ከብዶናል ካሉ ደግሞ የየራሳቸው እንትን ማድረግ አለባቸው። እና ያው እኔ ነው የምለው ነገር ይሄ ነው። እሺ ይሄን ጉዳይ ከማጠቃለል በፊት መደወል ለምትፈልጉ ሰዎች ይኸው እዚህ ጋር ስልክ ቁጥር አለላችሁ። በደንብ የሰማችሁ ሲናገሩም የሰማችሁ ይሄን አዋርድ በደንብ ጠንቅቃችሁ የምታውቁ በዚህ ጉዳይ ላይ ሀሳብ መስጠት ፈልጋለሁ ቴዲ ለምትሉ ሰዎች መደወል ትችላላችሁ። በዚህ ወደዚህ ልምጣና እዚህ ጋርም ያላችሁ ለእናንተ እድል ልስጥ የተወሰነች ደቂቃ። እኔ ይህን ነገር ከቀን 1 ጀምሮ ስከታተለው ነበረ። እንዲህ ነው ብላችሁ የምትናገሩት ነገር ካለ እድል ልስጣችሁ። አሁንም ልብ አድርጉ። ለአዘጋጅ ኮሚቴዎቹ ሩም ትቻለው። ነገም ከነገ ወዲያም ተወካዮቻችሁ እናንተም ፌር መሆን ስላለብን የእነሱን ድምፅ ብቻ ሰምተ እኛ ሳንሰማ እንዳትሉ። ኤኒታይም መምጣት በምትፈልጉ ሰዓት ለእናንተም ክፍት ነው ለማለት ያህል ነው። የአዶናይን ደጋፊዎች ብቻ አስገብታችሁ ቴዳ ይቅርታ፣ ይሄንን አዘጋጆቹን ብቻ ሳይሆን አዘጋጆቹ ላይመጡ ይችላሉ። በጣም ብዙ ጥያቄዎች ስለበዛባቸው ላይመጡ ይችላሉ። ለቅልቦች ሜንሽን አድርግና እነሱም ይምጣ። እሱ ነው እኛንም የሚያበረታታው። ስለዚህ ይምጣና እሱም የራሱን ግንኙነት ስላለው ከነሱ ጋር በስልክም ስላለው ቀጥታ እሱም እንዲያብራራልን
እኔ በኩል ይፈልጋለሁ። ምክንያቱም እሱም ነው ሜንሽን ያደረገው በቃ በርቱ ምረጡ ምናምን ብሎ ያነሳሳውም እሱ ነው። ስለዚህ የቅልቦችን መጥቶ እንዲያብራራልን እኔ ይፈልጋለሁ እንደራሴ ማለት ነው። አንድ ማወቅ ያለብን እዚህ ሶሻል ሚዲያ ላይ አሁን መታችሁ ራሳችሁን ተከላከሉ ሲባል አንዳንዶቻችሁ በተለይ የምትሰሩትን ቪዲዮ አይቻለሁ። ኢስላማት የማብራራት ነገር ነው። አሁን ሀቢባ የምትባል ልጅ ከዚህ ቀደም ልክ እንደ ማንኛውም ሰው ለምሳሌ ሌሎች በእርዳታ ጉዳይ ላይ የተሰማሩ ሰዎች መጥተው እንዲህ ነው ብለው ህዝብ ላነሳው እንትን ጀስት ኤክስፕሌን አደረጉ። ግልጸኝ በቃ ይሄ ነው ብለው ማንም አለቃ ሆኖ ማንም ታዛዥ ሆኖ አይደለም እዚህ ጋር መታችሁ አብራሩ የምትባሉት። እኚህ ልጆች ቪዲዮ ሰርተው ሜንሽን አድርገውኝ መድረክ ስጠኝ ብለው ነው የመጡት። ልክ እንደዛው ኑና አብራሩ ስትባሉ ወይኔ መርማሪ ወይ መቶ አለቃ ሆኜ ወይኔ እናንተ የበላይ ሆኜ እያዘዝኳችሁ እንደሆነ እንደዛ እንዳታስቡ። የህዝብ ጥያቄ እስከሆነ ድረስ ስማችሁ ከተነሳ በዚህ ጉዳይ ላይ ማለት የምትፈልጉት ነገር ካለ ድሉን እንድትጠቀሙ ነው። መሰልጠን አለባችሁ። ምናምን ብላችሁ አትጩ። ሌላ ደግሞ ቴዳ ይቅርታ፣ እኛ እንደ አዶናይ ደጋፊነታችን መርጠናል። እነሱ ያው ሁለት ሰው ወጣ ቢልም ግን መጥተው በምን ዘርፍ ራሱ እንዳሸነፉ ምንም አይነት የዳኛ ብለዋል። ዳኛው መጥቶ ስንት እንደመጣ በስንት አንደኛ እንዳወጣቸው ምንም የምናውቀው ነገር የለም። ግን እንዳልኩ ከአዘጋጆቹ ላይመጡ ስለሚችሉ ያንን ሰው ሜንሽን አድርግልን። አመሰግናለሁ። እሺ። እና ይሄ በዚህ እንትን በሉ ነገም ራሳቸው ቤት እኮ ለምሳሌ እኔን የሚመለከት ነገር ካለ ቴዲ ስምህ ተጠርቷል ብላችሁ አስሎንጋስን ያክብራችሁ ከጠራችሁ እኔ ከክብር ጋር ምሰራ ልጅ እናንተንም አከብራለሁ፣ እኔም እንታከብሩ ይፈልጋለሁ። ቴዲ በዚህ ጉዳይ ላይ ስምህ ተጠርቷል ካላችሁኝ 4ም ሁኑ 5ም ሁኑ መናገር ያለብኝ ነገር ከሆነ አክብሬያችሁ መምጣት አለብኝ። ይሄ የመውረድ ምናምን ነገር አይደለም። ሀቢባ መብሰል አለብሽ፣ አእምሮሽን ማስፋት አለብሽ። አንቺን ቤትሽን ከፍተሽ ስትወያይ ሰዎች ሲመጡ አንቺ አለቃ ስለሆንሽ አይደለም። እኔም እዚህ ጋር ማንኛቸውም ሰዎች ሲጠሩ ህዝብ ማወቅ ስላለበት ነው። ኦዲየንሶች እዚህ ጋር ኮንፊዥን የተፈጠረባቸው ብዥታ የተፈጠረባቸው እውነታውን እንዲያውቁ ነው። ስለዚህ አትወጣጠሪ በሏት። የተረፈ ሌላ ነገር የለውም። በተደጋጋሚ ብዙ ጊዜ የምሰራውን ቪዲዮ እያየሁ ስለሆነ ነው። እሺ፣ ከልብ አመሰግናለሁ። የመጀመሪያ ግን እናንተን ከልብ ነው ማከብራችሁ፣ ከልብ ነው ማመሰግናችሁ። በጣም በክብር ይሄን ጉዳይ ቴዲ መድረክ ስጠንና ብላችሁ ቪዲዮ ሰርታችሁ በዛ አውድ ነው የመጣችሁት። ከልብ ነው ማመሰግነው። ቤንጂ ምን ትላለህ? ቤንጂያችን። እሺ፣ ቴንክ ዩ። እንዳልከው ሀሳብ እስማማለሁ። ቅድም ያልከው የቮቱ ጉዳይ ቮቱን ያው አንተም እንዳልከው ሁለቱን ላለማስቀይም የሁለቱን ደጋፊ እንደዚህ ያደረጉ ይመስለኛል እኔም እንጂ አሸናፊነቱ በድምፅ ከሆነ አዶናይ ነበር የመራ ነበር፣ አሸነፈውም እሱ ነበር። ግን እንዳልከው የሁለቱ ፎቶዎች ስላደረጉ ኢንካማቸው ከነሱ ስለሆነ የሁለቱንም ደጋፊ እንትን ላለማለት ሁለቱንም አንደኛ ያደረጉ ይመስለኝ እና የሆነ ነገር በለኝ እያለ ስለሆነ ነው። እሺ ይቅርታን ተቀብለናል ለማለት ያለው። እሺ ቀጥል ቤንጂ። እና አዶናይ የሚጠየቀ ያለው የግልጽነት ጥያቄ ነው እንጂ ገንዘብ ፍላጎት ምናምን ኖሮት አይደለም እንጂ ለህዝብ ምን ያህል ገንዘብ ተሰበሰበ፣ ለማን ተሰጠ፣ እሱን ግልጽ አድርጉልን እንጂ ያለው የገንዘብ ይሄን ያህል ማለት ማግኘት አለብኝ ምናምን አይነት ኢሹ የለበትም። ሲጀመር እሱ ይሄን ውድድር ራሱ ያዘጋጅ እንትን ያለው ደጋፊዎች ናቸው እንዲገባ ያደረጉት እንጂ እሱ ምንም አይነት ኢንተረስት አልነበረውም። ላይክ ሲጀመር አውርቶም አያውቅም፣ ስለዚህ ውድድር ተናግሮም አያውቅም። ግን እኛ ደጋፊዎች ያው አንዴ ገብቷል በሚለው ዘመቻ አድርገን አስመርጠነዋል፣ አሸንፈዋል። እና ካሸነፈ በኋላ እሱም ጥያቄው ምንድን ነው? የተሰበሰበውን ገቢ እባካችሁ ግልጽ አድርጉ። ትክክለኛ ጥያቄ የጠየቀው ኢቨን እንደውም ጆን ዳንኤል ነው መጠየቅ ነበረበት። ልክ እንደሱ በእኔ ስም በእኔ ፎቶ ተደርጎ ሰብስባችኋል እና ልክ እንደ አዶናይ እሱም ያገኛችሁትን ገቢ ግልጽ አድርጉልን፣ ለማን ተሰጠ የሚለውንም ንገሩን፣ ስንት ብር ነው
የሚለውን ነገር እንዳለ ማስረዳት ነበረባቸው መጥተው። ግን እነሱ አሁን እየሸሹ ነው ያሉት። ለምን እንደሆነ አንዱ ነው ማለት። ሲጀመር ደግሞ ይሄ የአዋርድ አዘጋጆች መንግስት ራሱ ቁጥጥር ማድረግ አለበት። ላይክ ማንም ያዘጋጀው ይሄ ሪኳየርመንት ማዘጋጀት አለባቸው መንግስት። ዝም ብሎ ማንም ተነስቶ እኮ ከመሬት ተነስቶ የሆነ አዋርድ አዘጋጅ ሆናለሁ እያለ ህዝቡን እኮ እየበዘበዘ ነው ያለው። ይሄን የሚከታተል የመንግስት የሆነ ቢሮ ወይ ደግሞ የሚመለከተው ባህልና ቱሪዝም ወይ ደግሞ የሆነ አካል እንደዚህ አይነት እንትኖች ሲመጡ ባክግራውንዳቸው ማወቅ፣ ሰዎቹን ምንድን ነው አላማው ምንድን ነው፣ ይሄ ኦዲት መደረግ አለበት። ያለበለዚያ ማንም እየመጣ የአዋርድ አዘጋጅ ሆነ እኮ አገሪቷ ውስጥ እኮ። እሱን እኮ ነው አሁን አዋርድ ማዘጋጅ የለም። አዋርድ ራሱ አሁን አፍሪካ ውስጥ ራሱን በቻለ መንገድ ቢዝነስ ነው። አሁን ስሙ ማልጠቅስላችሁ አንድ አርቲስት ሲንግል ነው የለቀቀው፣ አልበም እንኳን የለውም። ከዓለም አቀፍ ሙዚቀኞች ጋር ኮላብ አድርጌ እንድሰራ ታጭቻለሁ፣ ወደዛ አካባቢ ጉዞ ሄዳለሁ፣ ቮት አድርጉኝ ምናምን በቃ ፕሊስ ይላል። እና ቮት ሲደረግ በዶላር እና በፓውንድ በዩሮ ምናምን ነው ቻርጅ የሚደረገው። በምን መስፈርት ነው? ስንት አርቲስቶች እያሉ ስንት ምናከብራቸው ስንት አልበም የለቀቁ እያሉ እንዴት እንደተመረጠ ሳታውቁት፣ ኢቭን ብዙዎቻችሁ አርቲስቱ ነው ብላችሁ እንኳን ስራውን አታውቁም። እና በተለይ ናይጄሪያ አካባቢ፣ ዌስት አፍሪካ አካባቢ፣ ከዛ አካባቢ የሚመጡ አዋርዶች ቢዝነስ ነው። ገባችሁ? አይታችሁ ከሆነ ዝም ብለው ዋንጫ አሸክማሉ። አንደኛው በ20 ዘርፍ ታጭቻለሁ ትላለች፣ አንደኛው በ30 ዘርፍ ይላሉ። የት እንደሚደረግ አይታወቅም። አንደኛው ቦትስዋና፣ ካሜሩን፣ ናይጄሪያ ምናምን ይላሉ። በሳምንት ለቁጥር የሚያዳግቱ አዋርዶች ይዘጋጃሉ። ድሮ ኮራ ላይ እነ ጸደንያ ምናምን ሲወዳደሩ አዲስም ስለነበረ በጉጉት እንጠብቅ ነበረ ምናምን ታስታውሳላችሁ? ጸደንያ ገብረ ማርቆስ ኮራ ላይ የቀረበችበት ጊዜ። ከቅርብ ጊዜ ወዲህ ግን ራሱን በቻለ መንገድ ቢዝነስ ሆኗል። አሁን የዛ መንፈስ ወደ ሀገራችን መጣ። እነዚህ ተጽዕኖ ፈጣሪ የሶሻል ሚዲያ ልጆችን ከፊት በማስቀመጥ ኢቭን አሁን ኮምፒቲሽኖች ይዘጋጃሉ፣ ፉክክር ይፈጥራሉ ምናምን፣ ከዛ ገንዘብ ሜክ ያደርጋሉ። ያለ ጥቅም የሚሰራ ነገር አይደለም። እነዚህ አዘጋጅ ኮሚቴዎች ጥቅም ባይኖረው ፕሮፊት ባይኖረው አንድ ኢንች አይራመዱ፣ ምንም ጥያቄ የለውም። አትሊስት ገንዘብ ሜክ ማድረጋችሁ ካልቀረ ለትውልድ የሚተርፍ ህዝብን በጉጉት የሚጠብቀው ትርጉም ሊሰጥ የሚችል ሰዎች ታጭተዋል ከተባለ በመታጨቱ ብቻ እንኳን የሆነ ሪዋርድ የሚያገኝበት እዚህ በመታጨቴ ምንም አላጣሁም ሊል የሚችልበትን ነገር ማድረግ አለባችሁ ብዬ አስባለሁ። ለምሳሌ አዶናይ በመምጣቱ በአዶናይ ስም ስንት ብር ነው ያገኛችሁት? ጆን ዳንኤል ከሆነ በጆን ዳንኤል፣ ጃኒ ከሆነች በጃኒ፣ ወይም ደግሞ ሌላ ሶሻል ሚዲያ እዚያው ሞጣ ቀራኔ እያየሁ ነው። ሞጣ ቀራኔ እጩ ነህ ከተባለ ኦኬ፣ ሞጣ ቀራኔ እጩ በመሆኑ ምንድነው የሚያገኘው ነገር? በሞጣ ስም ሰፖርተሮች አሉት፣ ደጋፊዎች አሉት፣ ገንዘብ የሚሰጡ ሰዎች ይኖራሉ። ኦኬ፣ ሞጣ ምንድነው የሚያገኘው? ከ50 ብር ወይ ከ60 ወይ ከ1 ሺህ ብር ከማያወጣ ዋንጫ እና ሰርተፍኬት ከዛ በቀር ሞጣ ሊያገኝ የሚችለው ነገር ምንድን ነው? ስለዚህ የምታነሱት ጥያቄ ተገቢነት ያለው ነው። አሁን የቅደም ተከተል ጉዳይ ሆኖ ነው ያገኘሁት። ሁለት ነገሮች ሲጋጩ አይቻለሁ እንጂ ጥያቄያቸው ትክክል ነው፣ ምንም ጥያቄ የለውም። የትራንስፓረንሲ ጉዳይ ከሆነ ግን የትራንስፓረንሲ ጉዳይ ነው። የግልፀኝነት ችግር አለባቸው ሲንስ ዴይ ዋን ካላችሁ እዛ ላይ ፎከስ አድርጋችሁ እነሱም ሲመጡ ይሄው ግልፀኝነት፣ ይሄው ጸሐፊ አለ፣ ይሄው ቃለ ጉባኤ ያዝንበት፣ ይሄው ማናጀር አለ፣ ይሄው እንትን አለ ምናምን የምትሉበት ነገር ያስፈልጋል ሊሉ ይችላሉ። ገንዘቡንም የሰበሰብነው በአዶናይ ስም በአጠቃላይ ቮት ከተደረገው ይህን ያልሰበሰብን፣ ይህንን ለመቄዶንያ፣ ይህንን ለዚህ በጎ አድራጎት ምናምን ሰጥተናል፣ ይሄው ቼኩ ምናምን ሊሉ ይችላሉ። እዛ ላይ ፎከስ ካደረጋችሁ እዛ ላይ ደግሞ ጥያቄ ካለ አድምተን ግልጽ አይደለም ያስገባችሁትና የሰበሰባችሁት ይሄ ገንዘብ የትገባ ምናምን ብለን ልንጠይቅ እንችላለን። ነገር ግን እዛው ጥያቄ ላይ ድጋሚ እንዴት 1 ሚሊዮን ብቻ ይህን ያልሰበሰባችሁ ካላችሁ ኮምፕሌናችሁ የሚሆነው የትራንስፓረንሲ ጉዳይ ላይ ሳይሆን የጥቅም ጉዳይ ላይ እንዳያስመስልባችሁ ለእናንተ በመስጋት ነው።
ሁለቱን ነገር ለዩ እያልኩኝ ያለሁት ከመጀመሪያው ጀምሮ። እሺ በዚህ ጉዳይ ላይ የታዘባችሁት ነገር ካለ በፍጹም ጨዋነት ሀሳብ ለምትሰጡ ሰዎች እድል ልስጣችሁ። መደወል ለምትፈልጉ ሰዎች ፕሊስ ስትገቡ ልክ እንደነዚህ በፍጹም ጨዋነት ነው ሀሳባችሁ መስጠት ያለባችሁ። እሺ ሌላ ሰው ከመግባቱ በፊት እናንተ የምትሉት ነገር ካለ አሁንም በተደጋጋሚ እንደተናገርኩት አዘጋጅ ኮሚቴዎቹ በተለያዩ ምክንያቶች ላይመጡ ይችላሉ። ተወካዮች ልክ ሊኖራቸው ልክ እንደናንተ የአዶናይ ተወካይ ሆናችሁ እንደመጣችሁ የእነሱም ደግሞ ተወካዮች ሊኖሩ ይችላሉ። በማንኛውም ሰዓት በዚህ ጉዳይ ላይ ስማችን ተጠርቷል የምትሉ ሰዎች ካላችሁ በሚቀጥለው ላይ በምገባበት ሰዓት ወይ ቅዳሜ ወይ እሁድ መታችሁ ስለሆነው ነገር የማስረዳት መብታችሁ እየተጠበቀ ይሆናል። እሺ ሌላ ምትሉት አለ? እኔ ይቅርታ ምናልባት ሀሳብ ከደገምኩኝ ስላልነበርኩ አሁን ነው የገባሁት። መጀመሪያ አንተን አመሰግንሃለሁ። እኔ ጥያቄዎችን ለመጠየቅ ብቻ ነው። ከዳይ ዋን ጀምሮ ምርጫው ተጀመረ። እኛ እርግጠኛ አልነበርንም። ሊንክ ያስቀመጠችው ሀቢባ ነች። ሊንክ አስቀምጣ እንደዚህ ቮት አለ እኔን ምረጡኝ አለች፣ ለፋኖቿ ማለት ነው። ስናይ እዛ ዝርዝር ውስጥ አዶናይ አለ። ከዛም በኋላ የተወሰንን ሰዎች መንገጫገጭ ነበረ። ማለት ይሄ ነገር ምንድን ነው? እኛ ደግሞ የክብር ጉዳይ ነው፣ የትም ቦታ ከሆነ ማሸነፍ አለበት የሚሉና ፋሚሊ ከሁለት የተከፈለበት ኬዝ ነበረ። ከዛ በኋላ ምን ሆነ መሰለ? ሀቢባ ቤቷን ከፍታ እነ ተስፋዬ ቅልቦችን ጠርታ ምን ብላ እኛ ብዙዎቻችን ኮንፈርም ያደረግነው እዛ ጋ ነው። ውድድሩ ምንድን ነው? ለምንድን ነው? አላማው ምንድን ነው? ምናምን የሚለውን እነ ተስፋዬ ያስረዱ ተደዋውለው ምናምን ሀቢባ ቤት ኢቭን ሊንኩን የወሰድነው የአዋርዱ ከሀቢባ ቤት ነው። እና መጀመሪያ የምጠይቀው ሀቢባ እዛ ውድድር ላይ ነበረችበት። ምረጡኝ ብላ ኢቭን የመጀመሪያዎቹ ሳምንታቶች ላይ በጣም ትልቅ እንቅስቃሴ ስታደርግ ነበረ። ያው ያለው ድባብ ወደ ሁለቱ ከዛ ምን ሆነ መሰለ? የመጀመሪያው እንትን ተዘጋ። ምንድነው ሪዝኑ የነበረው? መጀመሪያ መምረጥ የሚቻለው ኢትዮጵያ ባሉ ሰዎች ነበረ ቮቱ የሚካሄደው ማለት ነው። ከዛም በኋላ ያ ቮት ሲዘጋ ሪዝን የነበረው ምንድነው? ሌላ አገር ያሉ ሰዎች ጥያቄ አንስተዋል። እኛስ እንዴት ነው መምረጥ የምንችለው የሚለውን ማለት ነው። ከዛ ድጋሚ ምን አድርገው ከፈቱት መሰለ? በዶላርም በምናምን መምረጥ እንዲቻል። ከዛም በኋላ ቮቱ ቀጠለ። ከዛን ካልተሳሳትኩኝ ኦልሞስት ከ15 ቀን በፊት ምናምን ድረስ ይፎካከሩ የነበሩ ሰዎች አዶናይ እና አክሊሉ የሚባል ሰውዬ ነው እዛ ውድድር። አክሊሉ ማለት እኔ ፐርሰናሊ አላውቀውም፣ ግን ውድድር እኔ አላውቀውም። አዎ የሶሻል ሚዲያ ነው። ፌስቡክ ላይ አለ። ሶሪ ይሄን ልመልስልኝ። ፌስቡክ አለ። ቲክቶክ ላይ ነው። እሺ እኔ አላውቀውም። በጣም ሲፎካከር እንደውም ይሄ አክሊሉ የሚባለው ሰውዬ ሊደርሱበት በማይችሉበት አይነት ዌይ እየመራ ይመስል ነበረ ድባቡ ማለት ነው። ኢትስ ኦኬ ቮት ነው፣ ህዝብ ሞራል ሊኖረው ይችላል። በየትኛውም መንገድ አንድ ተወዳዳሪ አንዱን ሊበልጥ ይችላል። ነገር ግን በአዶናይ ብቻ ከ3.4 ሚሊዮን ብር በላይ ነው። ይሄን የምነግር በኢትዮጵያ 10 ብር አስቤው ነው። ገባ? በዶላር የመረጠ ይኖራል ምናምን፣ እሱን ሳላስበው በኢትዮጵያ 10 ብር ብቻ ሳስበው ከ3.4 ሚሊዮን ብር ብቻ ነው የተሰበሰበው። ኢትስ ኦኬ ይሄን ቢዝነሳቸው ነው፣ አፎካከሩ ወደን ነው እኛም ኢንቨስት ያደረግንባቸው። ነገር ግን ውድድሩ ሲያልቅ ያ የውድድሩ አሸናፊ 1 ሚሊዮን ብር ተሸላሚ እንደሚሆን እናውቃለን። እኛ እዚህ ጋር 3.4 ሚሊዮን ብር ሲወጣ ይሄ ብር ይመለስልናል ብለን አይደለም ቮት የምናደርገው። መጀመሪያም የዚህ ውድድር አሸናፊ ዋንጫ ነው የሚሸለመው ቢባል አምነንበት ነው ኢንቨስት የምናደርገው። ገባ? ነገር ግን መጨረሻ ላይ የዚህ ውድድር አሸናፊ አንድ ጥያቄ ላንሳላችሁ። አዶናይ ምን ያህል ቮት እንዳገኘ ነው የመጨረሻ አዶናይ ምን ያህል ድምፅ እንዳገኝና ተፎካካሪ ሁለተኛ ወጣው አለኝ እልክልሃለሁ። ጆን ዳንኤል በግልጽ ምን ያህል ቮት እንዳገኘ እናንተ በምንድን ነው የተቆጣጠራችሁ? እኛ በምን መሰል የተቆጣጠር ነው? እስከ ላስት ዳይ ድረስ ቮቱ የሚያልቀው ሌሊት 6 ሰዓት ነው በኢትዮጵያ። ከዛ ወደዚህ ከመምጣቴ በፊት ግን ጥያቄዎች እንድታሰምርልኝ ማለት ነው። አንደኛ እንደ አንድ አወዳዳሪ
ቮቶች ላይ ምን አለ መሰለ ኢቭን ተመሳሳይ ውድድሮች ላይ አንድ ሰው ተመሳሳይ ሰው እንኳን መምረጥ አይችልም አይደል? ዌብሳይት ላይ ወይም ደግሞ የሆነ በሆነ አፕሊኬሽን አያችሁ እንበል 100% ከኦዲየንስ በሚሰበሰብ ድምጽ ነው ወይስ ዳኞች ታዛቢዎች የራሳቸው ሰይ ይኖራቸዋል ምርጫው ላይ? ለምሳሌ የትኛው ምርጫ 60% ከኦዲየንስ 40% ከዳኞች ምናምን የሚባል ነገር አለና 50-50 ነው ቴዲ 50-50 የህዝብ ድምጽ 50% የዳኞች ደግሞ 50% ነው። እሺ የህዝብ ድምጽ 50% ከሆነ የዳኞች 50 ከሆነ በድምጽ ለምሳሌ ሌትስ ሴይ 45% 55% አዶናይ አሸንፎ ወይም ድምጽ አግኝቶ ሌላኛው 45% ደግሞ ጆን ዳንኤል ሆኖ በዳኞች ምርጫ ደግሞ ያችኛዋን ጋፕ ለጆን ዳንኤል 5% ብልጫ ሰጥተው ለአዶናይ ደግሞ 5% ዝቅ አድርገው በዳኞች እንትን እኩል ሆኖ በቮት ግን አዶናይ በልጦ እንደዚህ አይነት ነገሮችን ቼክ አድርጋችኋል? የዳኞችን ቮት ሰምታችኋል? አሁን እዚህ ጋር ምንም ግልጽ የሆነ ነገር የለም። እኔ አንድ ሐሳቤን ልጨርስና እነሱ ደግሞ የሚያውቁት ነገር ካለ ያወራሉ። እኔ አሁን የኔ ጥያቄ ፈርስት መጀመሪያ ምን መሰለ አንደኛ ቮቱ ላይ ጥያቄ አለኝ። አንድ ሰው 100 ጊዜ ማድረግ ይችላል፣ 1000 ጊዜ ማድረግ ይችላል። 3.4 ሚሊዮኑን አንድ ሰው ቮት ማድረግ ይችላል። ተረዳህ? በዚህ ጋር ሄጄ እኔ አዶናይን 40 ጊዜ ማድረግ እችላለሁ፣ ሀቢባን 40 ጊዜ ማድረግ እችላለሁ። የመጀመሪያው ጥያቄ እንደ ውድድር እንደ አንድ አወዳዳሪ አካል ይሄንን ሲያስቀምጡ ምንድነው መስፈርታቸው? ገባህ አይደለ? ለማወዳደር ሲነሱ አንድ ሰው ዚስ ማች እድል የሰጡበት ሪዝን ምንድነው? ይፈቀዳልስ ወይ? ጥያቄ ነው ስለማላቅ ማለት ነው። ሌላውና ምንድነው ውድድሩ አለቀ። ውድድሩ ያለቀ ቀን ፕሮግራሙን እንደውም እኛ እዛ በሄዱ ልጆች በላይቭ ነበር ስንከታተል የነበረው። አዳራሹ ባዶ ነው። ውድድሩ ባይዘው የሶሻል ሚዲያ እንትኖች ላይ ብቻ አይደለም። ይሄ እኛ የመጣንበት ዘርፍ አንድ ዘርፍ ነው። ወደ 10 ምናምን ዘርፎች አሉት። እነዛ የበጎ አድራጎት ድርጅቶች ሲጠሩ ሰምተናል። ተወካዮቻቸው እዛ ጋር ዋንጫ ሲወስዱ ሰምተናል ምናምን። ሶ እነዚህ ሰዎች ልክኛ ሁለቱም አንደኛ ወጡ። አሁን እዚህ ጋር አሁን አንተ ያልከው ሐሳብ የሚሰራው ለየትኛው ጥያቄ መሰለክ? እንዴት ሁለቱም አንደኛ ወጡ የሚል ጥያቄ ስንጠይቅ ይሄን ያህል ድምጽ ከቮት ተሰብስቧል፣ ይሄን ያህል ፐርሰንት ከዳኛ ተሰብስቧል፣ በዚህ ኬዝ አንደኛ አረግናቸው የሚለው መልስ ይመጣል። መጀመሪያ ግን ጥያቄያችን እኛ ከዛ በፊት ነው። ከዛ በኋላ ምን አረጉ? እኛ ጥያቄዎችን ማንሳት ስንጀምር ምንድነው ያደረጉት? ሲሰሩበት የነበረውን የቲክቶክ አካውንታቸውን ፕራይቬት አረጉ። የመጀመሪያው ጥያቄ የሚመጣው እዚህ ጋር ነው። በማግስቱ አንድ ድርጅት በግልጸኝነት ከሰራ ዳኞች በሰጡት ድምጽ ከሆነ እነዚህ ልጆች ያሸነፉት ለማሸነፋቸው ሪል ምክንያት ሪል ሪዝን ካላቸው ወጥተው ይሄ ህዝብ ነው ገንዘብ የሰጣቸው አይደለም፣ እኛንን ገንዘብ የሰጠናቸው። አንድ ሰው በውድድር ብቻ ከ10 ምናምን ሚሊዮን ብር በላይ ማትረፍ ከቻለ እነዛን ኦዲየንሶች ማክበር አለበት። ስለዚህ ኦዲየንሱ ለሚጠይቀው ጥያቄ ልክ አንመርጥም ብለን ስንጠይቅ ሀቢባ ቤት ገብተው መልስ የሰጡ ሰዎች ዋይ አሁን አካውንታቸውን ፕራይቬት አድርገው የሚጠፉት? ስለዚህ እኔ ጥያቄዎች ይሄ ነው። ሌላ ቴዲ ይቅርታ ሀቢባ ላይ ማነሳው ደግሞ ካንተ በፊት አይቻለው ልጆች፣ እኔ እንኳን ገባሁ እንጂ ኮመንት አላረኩም። የኛ ፋሚሊ የሆኑ ልጆች ሀቢባ ቤት ይሄን ጥያቄ ለማንሳት ሞክረዋልና ሀቢባ በምን መስፈርት እንደሆነ ባላቅም ሚዩት ስታረጋቸው አይቻለሁ። ኮመንቶቻቸውን ሚዩት ስታረግ ማለት እሷ ቤት ሰዎች እንደሚሰበሰቡ እናውቃለን፣ መፍትሄዎች እንደሚሰጡ እናውቃለን። ግን እሷ ለመረጠቻቸው ሪዝን ብቻ አይመስለኝም ነበር ፐርሰናሊ። እኔ በተለይ ደግሞ ይሄን ኬዝ ወደኛ አምታ እኛ ደግሞ እሷ ላይ እምነት ስለነበረን ነው። እሷ ጋር ሄዳችሁ ቀርባችሁ ሁለታችሁም ተገናኝታችሁ ለማውራት አልሞከራችሁም? አዘጋጆቹ እናንተም ኮመንት ይሄን ጉዳይ ልክ እንዳንተ እንድታነሳውና እሷ ሞር ቅርበት ካላት መፍትሄ እንድሰጠን ነው ዋናው ነገር አይደለም። እሷ አለችበት ሳይሆን ውድድሩ ላይ ነበረችበት፣ ቮት አድርጉ ስትል ነበረ። ሶ እነ ተስፋዬ ቅልቦችን አስገብታ መጀመሪያ ከአዘጋጆቹ ጋር በስልክ ሲያወሩ ምናምን እኛ ሀቢባንና እነሱን ማለት ይሄ ያስጠይቃቸዋልም ልል ፈልጌ ሳይሆን
እምነት ስላለን ነው አይደል በሷ ላይ ሶ እኛ ያመናትን ሰዎች ደግሞ አሁን እንዲህ ተፈጠረ ምንድነው ብለን ልንጠይቃት ስንገባ ኮሜንቶች ሚውት ማድረጓ እኔ በበኩሌ በጣም አዝኜባታለሁ። እሷ ካዘጋጆቹ ጋር ቅርበት አላት ነው ትሉት? እኔ እንደዚህ ልል የቻልኩበት ፈርስት ነግሬሃለሁ። የመጀመሪያው ቮት አንመርጥም ብለን እሷ ነች ይሄንን አይዲያ ያስነሳችሁ ምረጡኝ ብላ ማለት ነው። እኛ ደግሞ እንዳልኩ ሰው ከሁለት ተከፈለ እና ማናቸው አንመርጥም የሚል አለ፣ ላይክ የክብር ጉዳይ ነው እንምረጥ የሚል አለ። ገባ? ከዛም በኋላ እሷ ምን ኮንፈርም አደረገችን መሰለ ውድድሩ ትክክለኛ እንደሆነ። ተስፋዬ ቅልቦች ላይቭ ላይ ነበረ። ሪከርድ ያላችሁ ሰዎች ለቴዲ ብትልኩላት ደስ ይለኛል። ቅልቦች ቤቷ ነበር ደውሎላቸው ድርጅቱ ከበጎ አድራጎት ድርጅቶች ጋር እንደሚሰራ ምናምን እንደዚህ አይነት እንትኖች እሷ ቤት ተነገረ። ከዛ እኛም ኮንፈርም ሆነን ገባ። አንድ ሶሻል ሚዲያ ላይ የምታምነው ሰው ዚስ ማች ኮንፈርም የሚያደርግህ ከሆነ ብለን የቀጠል ነው። ሶ ልክ አሁን ነገሩ አልቆ እኛ ጥያቄ ስንጠይቅ ለምን እንደዛ ነው ለኛ መመለስ አልፈለገችም ነው። ለምን ሚውት ማድረግ ፈለገች? ወደ ሌላ ፕሮግራም መሄድ ስለምፈልግ ዋነኛ ፕሮግራማችን አለ ማህበራዊና ፖለቲካዊ ጉዳዮች። ሌላ ሰው እንዳጨምሩ አዲስ ታይምስ ሀሳቡን ከሰማን በኋላ ይሄ መጀመሪያ ዙር ነው። ቪዲዮ ሰርተው ፎቶን አስቀምጠው ቅድም እንዳሰማዋችሁ መድረክ ስጠን ብለው በክብር በፍጹም ክብር ጠይቀውኝ ነው የዚህ የመጡት። ከልብ ነው ማመሰግነው። ልክ እንደዛው እኛም ስማችን ባላስፈላጊ ሁኔታ ተነስቷል ማጥራት እንፈልጋለን ካላችሁ በሚመቸኝ ሰዓት የእናንተንም ድምፅ ለመስማት አሁን 50% ነው የሰማሁት። በሬ ዝግ እንዳልሆነ ለመናገር እፈልጋለሁ። አይ አንመጣም ማን ምን ያመጣል ካላችሁ የራሳችሁ ጉዳይ። እናንተ ኦርጋናይዚንግ ኮሚቴዎች ማለት ነው። እኛ እንደ ፖለቲከኞችም እንደ ማህበራዊ ጉዳይም የራሳችንን ተሰብስበን የራሳችንን ነገር ለመወሰን ወይም ለማለት ጥረት እናደርጋለን። የሚመለከታችሁ የመንግስት አካላት በተለይ እንደዚህ አይነት ነገሮች እዚህ ውስጥ ያላችሁ የትራንስፓረንሲ ጥያቄ የሚነሳ ከሆነ በተለይ በበጎ አድራጎት ስም ገንዘብ የተሰበሰበ በአግባቡ ዴሊቨር እየሆነ ካልሆነ ራሱን በቻለ መንገድ ቢዝነስ ከሆነ ግብር ሊከፈልበት ይገባል አይገባ የሚሉትን እናንተ ናቸው የምታውቁት። ከስር መሰረቱ ይህን ጉዳይ አጥርታችሁ አንዳንድ ጊዜ በነገራችን ላይ ዝግጅት ብቻ ለዝግጅት አይደለም። አንዳንዱ ገንዘብ ማጠቢያ መንገድም ሊሆን ይችላል። ማናቃቸው ብዙ ነገሮች አሉ። ብዙ ይሄ ማህበረሰብ በየዋህነት እንዲሁ በመዋከብና እንዲሁ አመል ማለጉም የሚያስጨፍሩት አቧራ እያስነሱ ምናምን እያወናበዱት ምናምን ብዙ ስራዎች ይሰራሉ። ማናቃቸው ነገሮች አሉ። አንዳንድ ሽልማቶች ሽልማት ብቻም ላይሆኑ ይችላሉ። እነዚህ አዘጋጅ ኮሚቴዎች ምን አቀባብለው እንደመጡ የሚያውቁት እነሱ ናቸው። እንዲህ ያሉ ናቸው። ዛሬ አዘጋጅ ኮሚቴ ሆነው የሆነ ውድድር ያዘጋጃሉ። ነገ ከዛ ሪል ስቴት ገንብተናል ኑ ይላሉ። ከዛ የሆነ ነገር ያደርጋሉ። መጨረሻ ላይ ዳፋው የሚተርፈው ለህዝቡ ነው እና የግልፀኝነት ጉዳይ መነሳቱ ተገቢ ነው ብዬ ነው የማስበው። ግልፀኝነት ካለ ሰው ኮምፕሌን አያቀርብም። አሁን እኚህ ልጆች የሚያነሱት የግልፀኝነት ጉዳይ ነው። ግልፀኝነቱ ጥርጣሬ በግልፀኝነቱ ጉዳይ ላይ ጥርጣሬ አለን እያሉ ስለሆነ ከጀርባቸውም ይኸው ኮመንት ላይ እንደምታዩት የብዙ ሰዎች ጥያቄ ያውም ስለሆነ መታችሁ ምላሽ መስጠት እውነትም ስለምትሰሩ ስራ በራስ መተማመን እንዳላችሁና ህዝብን እንደምታከብሩ ማሳያም ስለሆነ ያን ታደርጋላችሁ ብዬ ተስፋ አድርጋለሁ። እኔ ካልተመቸኝ የግድ እኔ ጋር መሆን አይጠበቅበትም። ሌላ ቦታም ሄዳችሁ በተነሱት ጉዳዮች ላይ ሀሳባችሁን መስጠት ትችላላችሁ ለማለት ያህል ነው። አዲስ ታይምሳችን እስካሁን ከሰማሁ ምን ታዘብክ? እስኪ ሀብትሽ። እኔ የታዘብኩት ይሄ ህዝብ እንደማይድን ነው ቴዲ። ፖለቲካ አታርገው። ፖለቲካ ፕሮግራም ስላለን እስኪ ማህበራዊ ጉዳይ እንደ ማህበራዊ ጉዳይ ነው። አይ እኔ ትዝብት ምንድነው ሰዎች አንደኛ ውድድሩን በደንብ ሳይረዱ ደጋፊዎችም ቢሆኑ ውድድሩ መረዳት አለባቸው። አወዳዳሪው ማወቅ አለባቸው። ገብተዋል። ዝም ብለህ ደጋፊ ነኝ ብለህ ገንዘብን የምታወጣ ከሆነ አይምሮን እየተጠቀምክ አይደለም ማለት ነው። ገብተዋል። እዚህ አፕስ ላይ ወይንም ሶሻል ሚዲያ ላይ ብዙ ሰዎች ለእርዳታ ብለው እንደዚህ ለምንድን ነው የሚባለው ኢቨንት ብለው ለተለያዩ ለሽልማት ብለው ገንዘብ ሲበሉ የሚታወቅበት አጋጣሚዎች ነበሩ። ብዙ አይደል? በቂ ሰውን የሚያስተምር ማለት ነው።
ስለዚህ እኔ ደጋፊ ነን የምትሉ ሰዎች እያወቅን ኢንቨስት አደረግን ብላችኋል። ከያወቃችሁ ኢንቨስት ያደርጋችሁትን ሰዎቹ ብሩን ሰብስበው በልተውታል። በቃ እሰየው ብላችሁ መሄድ ነው ያለባችሁ። የኔ ሐሳብ ምን መሰለ፣ ሰዎቹ ገንዘብ ሰብስበው ምርጫ አለ እንዴ ደግሞ አንተ ካላነሱት አሁን እኚህ ልጆች ወይም ደግሞ የግልጸኝነት ጉዳይ አለ ይሄ መጣራት አለበት ብለው ሰው ካላነሳ ህዝብ ውስጥ በምን ሊድን ይችላል? ማንሳታቸው እኮ ተገቢ ነው አይደል? ኦኬ አንዴ ግልጸኝነት እኮ የሚጠየቀው from the beginning ነው። እነዚህ ሰዎች ትረስት ወርዚ ናቸው ወይ? ቴዲ አንድ ነገር አሁን ቴዲ ሐዋሳ ሚዲያ ላይ ስመጣ እዚህ ቴዲ ትረስት ወርዚ ነው አይደለም ብዬ የቴዲን ፓተርኑን የቴዲ ባክግራውንድን ማጥናት አለብኝ። ሰዎች አደባባይ ላይ መተው እንትና ስለተሳተፈችበት እኛ ብር አዋጣን እኛ ምን ደግፈው ሰው ስላለ ብለ ብር አይዋጣም። ገብቷል? ገንዘብ መጀመሪያ ደግሞ አዋርድ በብር ነው እንደሚሰጠው ቴዲ በብር ለምንድን ነው አዋርድ አንተ የምትደግፈውን ሰው ሰዎች ገንዘብ ሊሰሩብህ ትቢግን ውዝ ማለት ነው። ገብቷል? ሰዎች ገንዘብ ሊሰሩብና ድህነታቸውን ሊያራግፉብህ ወይንም ሊዘርፉ ሲመጡ አንተ የምትደግፈው ሰው ስላለ ብቻ ገንዘብ የምታወጣ ከሆነ አይምሮን እየተጠቀምክ አይደለም። ይሄ ህዝብ አይድንም ያልኩት ለዚህ ነው። አየህ ስንት የተቸገረ ህዝብ እያለ እኔ የምደግፈው ሰው ስላለ ገንዘብ ላዋጣ የሚል ትውልድ ነው ያለው። ምናልባት እናቱ አባቱ በልቶ ማደራቸውን አላውቅም። እዚህ ውስጥ ለአዶናይ ለጆን ዳንኤል ብዬ ልደግፍ የሚል ሰው ቤተሰብ ዘመዶች እኮ አሉት። አጎት አክስት አለው፣ እህት ወንድም ባይኖረው የሚደግፈው ብዙ አለ። ስለዚህ እዛ ጋር አሁን ለምሳሌ አንዳንድ ይሄ አዋርዶች አሁን ባደጉት ሀገራት እጩ ስትሆን እንኳን ለአንተ በረከት ይዞልህ ይመጣል። አንደኛ ብዙ ኔትወርክ ይፈጥርልሃል። ማስታወቂያ ለስራ ብትል ሰዎችን ትገናኛለህ፣ ገንዘብ አለው፣ ራስህም እውቅናን ከፍ ታደርጋለህ፣ ይበልጥ ትበረታታለህ። ብዙ አሎክ የምታደርጋቸው ነገሮች አሉ። በትክክለኛ መንገድ ቢሰራ እኮ አዋርድ አመቱን ሙሉ ለሰራው ስራ እውቅና ነው፣ ቴንኪው ነው። አሁን ትክክለኞቹን ትክክለኛ ካልሆኑት እንዴት እንለይ ነው? ተደበላለቀብን። አሁን ይሄ አዋርድ ለምሳሌ ምንም ጥያቄ የለውም አዶናይ እና ጆን ዳንኤል ባይሳተፉበት፣ እኔ አሁን እነሱ ስሜን ሜንሽን አድርገው ቪዲዮ ሲሰሩ ነው እንጂ ያወቁት አላውቃቸውም፣ አልሰማሁም። ቪዲዮ ሜንሽን አድርገው ሲሰሩ ስለዚህ ኦርጋናይዚንግ ወይም ደግሞ አዘጋጅ ኮሚቴዎች ዝም ብዬ ለማወቅ ሙከራ አደረግኩኝ። ቢኮዝ ኦፍ አዶናይ እና ጆን ዳንኤል ወይም ደግሞ ሌሎች ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪዎችን በማስገባታቸው ነው። ገባህ አይደለም? እነሱ ራሳቸው ከህዝብ ጋር የተዋወቁት። እንደዛ ደግሞ ከሆነ አዶናይ ሲመጣ የራሱን ኦዲየንስ ይዞ ይመጣል። በአዶናይ ስም 300 ሺህ ሚሆን 200 ሺህ ስም ሰዎች ቮት ያደርጋሉ፣ ገንዘብ ያገኛሉ። ኦኬ አዶናይ በመሳተፉ ምንድን ነው ያገኘሁት የሚል ጥያቄ ቢያነሳ ከአዘጋጅ ኮሚቴው በላይ አዶናይ፣ ጆን ዳንኤል ሌሎችም ስም አላቸው። ቢኮዝ ኦፍ እኛ እናንተ እኮ የታወቃችሁ ነገ ከነገ ወዲያ ብዙ ነገር እንስራ ብትሉ ኦልሬዲ መንገዱን ጥርጊያውን አመቻችንላችኋል። ኦኬ እኛ ምንድን ያገኘ ነው ብለው ጥያቄ ቢያነሱ ትክክል ነው ብዬ ነው የማስበው። እና አሁን ጥያቄው ሌቦች ወይም ደግሞ አጭበርባሪዎችን አጭበርባሪ ካልሆኑት ልንለይ የምንችልበት መንገድ እንዴት ነው መሆን ያለበት የሚለው አይሆንም። ቴዲ እሱን ነው እኮ እያወራው የነበረው። ምን መሰለህ፣ አንደኛ አንድ ኦርጋናይዜሽን ወይንም ደግሞ ዝም ብለህ አሮፍ ደ ብሉ ተነስተ እኔ አዋርድ እሸልማለሁ ገንዘብ አብጦ አይባልም። አዶናይ የሚያህል ደግሞ ተቀባይነት ያለው ሰው ዝም ብሎ በየተጠራበት አዋርድ ነው ብሎ መሳተፍ የለበትም። ማን ነው ጆን ዳንኤልም ቢሆን ሌሎችም ሰዎች ቢሆን ማለት ነው። ምንድነው እነዚህ ሰዎች ምንድነው ክሬዲቢሊቲያቸው? እነዚህ ሰዎች ከዚህ በፊት ስለ አዋርድ ሰርተው ያውቃሉ? ገንዘብስ የትኛው ነው? ኤምቲቪ አዋርድ ነው? ኦስካር ነው? ቢቲ አዋርድ ነው? ዓለም ላይ ትላልቅ አዋርዶች የትኛው አዋርድ ነው ገንዘብ ሰተም ተደጋፊ ገንዘብ ሰጥቶ የሚደግፈውን ሰው የሚመርጥበት የትኛው ዓለም ላይ ነው? ሰምተህ ታውቃለህ? ቴዲ ቻልሜ እኔ ሰምቼ አላውቅም። ዓለም ላይ ያለ አዋርድ ገንዘብ እየከፈልክ ያደረገ ኢትዮጵያዊ ብቻ ነው የሚያደርገው። በቃ ገብቶሃል? ኢትዮጵያዊ ነው እያደረገ ያለው እና ኢትዮጵያዊ ብቻ ነው ይሄን እያደረገ ያለው። ቴዲ እኔ አሁን ዓለም ላይ የለም እንደዚህ አይነት ነገር ገብቶሃል?
የኢትዮጵያ ህዝብ ይሄ ኮንሸስ እንትኑ ይሄ ማይንድ ሴቱን ማስተካከል አለበት። በተለይ ሶሻል ሚዲያ ላይ ያለው ዝም ብሎ መነዳት የለበትም እና ይሄ ህዝብ አይምሮን ይጠቀም። ዝም ብሎ መደገፍስ ምን እኔ አሁን አዶናይና እንትናም ቢሆን መሄዳ ደጋፊ አይኖራቸው አይደለም ይሄን ያህል ኦኬ። እና እያልኩ ያለሁት ምን መሰለህ ቴዲ፣ መጀመሪያ ኦርጋናይዜሽኑ ስም የለው ገብቷል። አዋርድ አወዳድሮ አያውቅም። ሁለተኛ በገንዘብ የሚደረግ አዋርድ ዓለም ላይ ተደርጎ አያውቅም። ሶስተኛ ተወዳዳሪዎቹ አዶናይ ራሱ አዋርድ አዘጋጅተናል ባንተ ስም ና ተወዳደር፣ ያንተ ደጋፊዎች ገንዘብ እየከፈሉ ሲባል እሺ ማለቱ ራሱ ይገርማል። ቱ ቢጊን ውዝ ነው ማወራል ቴዲ። ለምንድን ነው እሺ የሚለው? እሱስ ደጋፊዎቹ ለምን ነው ብር የሚያወጡት? ደጋፊዎቹ እኮ አዶናይን እነዛ ሰዎች ገንዘብ ሊሰሩ ማለት ነው። ይሄ እኮ ንግድ እኮ በሰዎቹ ስም እየነገዱ ነው። ጥያቄ ነው ያ ይሄንን እንዴት ነው ሰው አዋርድ ብሎ የሚቀበለው? ተወዳዳሪዎቹም ራሳቸው እሺ ብሎ መቀበላቸው ስህተት ነው። እዚህ ጋር ሁለት ስህተት ነው የምታገኘው። አንድ አዶናይና ጆን ዳንኤል የሚባሉ ብዙ ታዋቂነት ያላቸው ሰዎች ሚዩት አድርገው የከፈትሽው ማይክ እና ብዙ ታዋቂነት ያላቸው ሰዎች በእናንተ ስም ከደጋፊዎቻችሁ ገንዘብን ሰብስብ ሲባል እሺ ብለው መግባታቸው የመጀመሪያው ስህተት ነው። ገብተዋል። በገንዘብ አዋርድ የለም። አዋርዱ ለምንድን ነው? ለሰሩ ጥሩ ስራ ነው። ለሰሩ ጥሩ ስራ ለምንድን ነው ደጋፊ ገንዘብ የሚሰጠው? ይሄ ሌብነት ነው። ለዚህ ሌብነት ደግሞ እውቅና መስጠት የለባቸው። መጀመሪያ መወዳደር የለባቸው። አየህ፣ መጀመሪያ ሰዎቹ አዋርድ አዘጋጆቹ በምንድን ነው አዋርድ ያዘጋጁት? አዋርድ አዘጋጅተው ያውቃሉ? ምንድናቸው? አላማቸው ምንድን ነው? ዝም ብለው ተነስተው ገንዘብ ለመሰብሰብ እንደሆነ ሲያቅ አዶናይ አይምሮን ተጠቅሞ ነው እኔ ስሜዝ ውስጥ አይገባም ነው ማለት የነበረበት። ሲጀመር ራሱ ቆይ ብዙ እነዚህ በበጎ አድራጎት ላይ አዋርድ ግን ቴዲዬ ይቅርታ አንዴ ቆይ እሺ ኢትዮጵያ ውስጥ የምታውቋቸውን እስኪ ጥሩልኝ። አሁን እኔ እንኳን በአመቱ መጨረሻ በጎ አድራጎት ስራ ላይ በመሰማራታቸው የሚሸለሙበት ዲያቆን ዳንኤል ክብረት የሚያዘጋጀው የበጎ ሰው ፕሮግራም አለ። ሌላ እስኪ የምታውቋቸው ኢትዮጵያ ውስጥ ያላችሁ ንገሩኝ። ብዙ ናቸው አይደል? አንደኛው ተመሳሳይ ካታጎሪ ላይ እንዴት ነው አዋርድ ራሱ የሚዘጋጀው? መንግስት አንድ በአርትና በሙዚቃ በኩል አንድ የሚደረግ እነማን ናቸው? ማን የሚባል ልጅ የሚያዘጋጀው አለ፣ የታወቀ አዋርድ አለ። ብርሃነ መዋ የሚያዘጋጀው ብዙ አዋርድ አለ። እነዛ የታወቁ ነው። ጉማ አዋርድ ብዙ አዋርድ ነው። በቃ ከዛ ውጪ ኢትዮጵያ ውስጥ በዚህ ስራ ሰርተው የማያውቁ ሰዎች ኦቨርናይት ተነስተው ገንዘብ ለመሰብሰብ ሲሞክሩ አዶናይም ስሙ ሲጠራ ሰሜን እዚህ ውስጥ አትክተቱት። ይሄ ገንዘብ ለመሰብሰብ ምንድነው አላማው ነው? ገብቶሃል አባባል? አላማው ምንድነው? ገባ? ስህተቱ ምንድነው? ቴዲ እዚህ ጋር እንደው በ30 ሰከንድ ልጨርስልህ። መጀመሪያ አዶናይ ስሙ ሲጠራ ነው ማለት ነበረበት፣ እንደ አዶናይም እንደ ጆን ዳንኤልም። ቢኮዝ በእነሱ ስም ነው ገንዘብ የሚሰበሰበው። እስካም ነው። አሁን እስካም የሚደረገው የእነሱ ደጋፊ ነው። የነሱ ደጋፊ ደግሞ ይሄንን ሰብሳቢዎቹን ሳያጣራ ለምን እንደሚሰጥ ሳያቅ መወዳደሪያ እንትኑን መስፈርቱን ሳይለይ ገብቷል። አንድ ሰው 40 ጊዜ ይመርጣል አለች እታችን እዚህ። ለምን ሰጠሽ ገንዘብሽን ካደ 40 ጊዜ እንደሚሰጥ በዚህ ጉዳይ ነገራችን ላይ በጣም ብልጥ ሆነ ያገኘው ሰው ታውቃለህ? ሰይዶ የሚባል ታውቃለህ? የማርሻል አርት ላይ የሚሰራ ልጁ እኔ ማን እንደሚያማክረው አላውቅም። ወጣው ያለው አመጣው እኔ ተቀጥቅጬ ልሰሩብኝ መጀመሪያ ብሬን አንጧል። እኔን ብለው የሚመጡ ሰዎች አሉ። በእነሱ የምትቀበሉት መግቢያ ገንዘብ አለ። ልጁ አንተ አየር ላይ ካልኩሌት አድርጎት አንድ ጊዜ 1 ሚሊዮን ክፈሉኝ ይላል። ሲያስበው ደግሞ ሰው እየጨመረ እንደሚመጣ ሲያውቅ 10 ሚሊዮን አላቸው። አሁን ደግሞ ምን እያለ እንደሆነ አላውቅም። አዘጋጅ ኮሚቴው አላማው አሪፍ ነው ስታየው። ወጣቶች ከዚህ ቀደም ዚህ ነገር ተዘጋጅቶ አቅም ምናምን ጥሩ ነው። ቦክስ መዘጋጀቱ ምናምን ያበረታታል ምናምን ግን ጊዜው ያመጣው ለቦክሰኞች ብቻ ሳይሆን ለእናንተ ለአዘጋጆችም እስከሆነ ድረስ ተቧቃሾች፣ ተደባዳቢዎች፣ አዘጋጆቹ የምታገኙትን ጥቅም ያህል እኩል እንኳን ባይሆን ቢያንስ በመደባደቤ ወይ በመንቧቀሴ እግሬ ቢሰበር ጥርሴ ቢወልቅ አትርፍ ያለው ሊሉ የሚችሉበትን ገንዘብ ማግኘት አለባቸው። ከፊት የምትለጠፉት ወጣቱን አልባሌ ቦታ ከመዋል ምናምን ትላላቸው። ኦኬ የምታገኙት ገንዘብ እሳ 2 ተወዳዳሪዎችን ሪንጉ ስታስገባ አንተ ሚሊዮን ብር ታፍሳለህ። ተወዳዳሪዎቹ ምንድን ነው የሚያገኙት?
እንዲህ አይነት ጥያቄ አስቀድሞ መጠየቁ ሰይዶ የሚባለው በጣም ስማርት ነው። የትራንስፓረንሲ ጉዳይ ልጁ እንደው የሚጠይቃቸው ጥያቄዎች ምንድን ናቸው? በፐርሰንቴጅ ይላል። ወንድሜ ልቀጠቀጥ እኮ ነው የምገባው፣ ልሞትም እችላለሁ፣ አካል ጉዳተኛ ልሆን እችላለሁ። የመጀመሪያውን አይቻለሁ። ይሄን ያህል ሰው እንደሚገባ ታሳቢ አድርጌ የራሴን ሰዎች ያስቀምጣለሁ፣ በፐርሰንቴጅ ክፈሉኝ ይላል። ትክክለኛ ጥያቄ ነው የሚያነሳው። ልክ እንደዛ ሁሉ ለመሰላችሁ እንደዛ ምላችሁ ከተሳተፋችሁ በኋላ ልክ እንደዚህ የትራንስፓረንሲ ጥያቄ ማንሳታችሁ ስለማይቀር እንዲህ ያሉ ነገሮችን አሁን አዲስ እንዳለው አስቀድማችሁ አይሄድ። የኔ ፕሬዘንስ ራሱን በቻለ መንገድ ለእናንተ ማስታወቂያ ነው። ገንዘብ ሜክ ታደርጋላችሁ። ኢትስ ኦኬ። ገንዘብ ሜክን ብታደርጉ እውቅናን ብታገኙ፣ ግን እኔ አዶናይ ነኝ። አዶናይ እዚህ ጋር እጩ በመደረጌ ሰዎች ቮት ሲያደርጉ ከቴሌ ጋር በመነጋገር ገንዘብ ሜክ ታደርጋላችሁ። እኔ ጆን ዳንኤል ነኝ። የራሴ ኦዲየንሶች አሉኝ፣ የራሴ ደጋፊዎች አሉኝ። እኔን ለመምረጥ 50 ሺህ የሚሆን 20 ሺህ ይመጣሉ። እኔ ምንድን ነው ማገኘው? እንዲህ አይነት ጥያቄዎችን አስቀድማችሁ ብትጠይቁና በግልጽ በሆነ መንገድ ለሌላ ለሚቀጥለው ጊዜ ማለት ነው። እንደዛ ቢሆን ነገ ከነገ ወዲያ ደግሞ ውል ይሄ በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል እንዲሉ እንደዚህ 2-3 ምስክር ባለበት መፈራረሞች ነገሮች ቢኖሩ እንደዚህ አይነት ነገሮችን ብትለማመዱ ጥሩ ነው ለማለት ያለው። እሺ የመጨረሻ ዙር ላይ ነው ያለነው። የምትሉትን በሉና እንሰነባበታለን። አንድ ሁለት ነገር ላንተም ማርኪ አንዴ ላውራ። እሺ ወቀዞ አንዴ ላውራ ጋይስ ሚዩት አድርጉ እስኪ። እሺ ማጠራጠራ በመጀመሪያ ቴንኪው ስላሉ መረዛ ይላል። እሺ ኦኬ አመሰግናለሁ። በመጀመሪያ ከዚህ በኋላ እድል ላላገኝ ስለምችል ያው ቤትህን ከፍተህ ይህን ብሶታችን እንድንናገር ስለፈቀድክልን ቴንኪው። ያው አዲስ ታይም ስም ቅድም ነግሬህ ነበር ቴዲ፣ አይ ቲንክ ከኋላ መጥቶ ነው መሰል ስላልሰማና አዶናይ ድርጅቱ እዚህ ውስጥ ካታጎሪ ውስጥ አስገብቶት እጩ እንደሆነ ራሱ አያቅም፣ ለሱም አልነገሩትም፣ እሱም ምረጡኝም አላለም። እኛም እንደ ደጋፊ ቅድም ፒንኩ ስትነግር ነበር ለሁለት ተከፍሏል። እኔ ኖ እዚህ ውስጥ መግባት የለብንም ከሚሉ ሰዎች ነበርኩኝ። ግን ፋይናሊ ይሄ ክብር ጉዳይ ነው ብለን ገብተንበታል። ሁለተኛ ደግሞ እንድንገባ ያደረገን እና እንድንመርጥ ሰው ብሩን እንዲያፈስ ያደረገው አዶናይ እንደሚያስገቡት አቅም አልተናገረም። እሱ ምንም የሚያውቀው ነገር የለም እዚህ ውስጥ ላይ። ማስታወቂያውን ግን ሊያይ የሚችልበት እድል እንዳለ ሰፊ ነው። እሱን እንግዲህ አይቷል አላየው የሚለውን እርግጠኛ ሆኜ መናገር አልችልም። እዚህ ጋር ግን አያውቅም። ቮት ሲደረግ 10 ብር ምናምን ቻርጅ እንደሚደረግ ካወቀ አዶናይ ለምንድን ነው ቪዲዮ ያልሰራው ታዲያ? ምረጡኝ አላለም። እዚህ ውስጥ እሱ አያውቅም። ስለ ቮቱ የሚያውቀው ነገር የለም። ሲጀመር በስሜ እየተደረገ ነው አይልም እንዴ? በስሜ ወንድሜ በስሜ እየተደረገ ያለው አዲስ ታይምስ አንዴ ሶሪ ግልጽ ላድርግ። ኢትስ ኦኬ ቆይ እነሱ ይጨርሱ። አዲስ ወደ አንተ እመጣለሁ። አሁን እኔ የሆነ ቦታ ላይ እጩ ነህ ካልከኝ ቀልቤ ካልወደደው ይኖዋት እዚህ ጋር ቴዲ ሐዋሳ ይወዳደራል ብላችሁ ድምፅ እንዳሰጡ ምናምን ብዬ ቪዲዮ እሰራለሁ። ገንዘብ የተሰበሰበ ከሆነ ዝም ብሎ በየጉራንጉሩ ምናምን ወይም ደግሞ ማታውቃቸው ሰዎች 4-5 ሆኖ አዲስ ታይምስ ምናምን ትናንትና ምናምን ካሉ ቀልቤ ካልወደደው በዚህ ጉዳይ ላይ እኔ ምንም ማውቀው ነገር የለም እጩ አድርገውኛል፣ ገንዘብ የሰበሰቡ ከሆነ ግን እንዳሰጡ ብዬ ቪዲዮ መስራት አለብን። አንዳንዶቻችሁ ኮመንታችሁን ሳንብ ማስታወቂያ በኢቲቪ ሁሉ ተነግሯል የሚሉ ነገሮችን እያየሁኝ ነው። እና ታዲያ መጨረሻ ላይ ይፋ ከተደረገ በኋላ የአንዳንድ ሰዎች ጥያቄ ለእናንተ መነሳት ያለበት ጥያቄ ስለሆነ ነው። አሸናፊዎቹ አሁን ታይ ስለወጡ እኩል ስለሆኑ ኮምፕሌን አድርጋችሁ ነው እንጂ አዶናይ ቢያሸንፍ ይህን ኮምፕሌን ላታቀርቡ ትችላላችሁ ለሚሉ ሰዎች ምን ትላላችሁ? ኮምፕሌን የምታቀርቡት ከመጀመሪያ ጀምሮ ከሆነ ደግሞ ለምን መጀመሪያ ቪዲዮ ሰርታችሁ የለንበትም ለምን አላላችሁም ለሚሉ ጥያቄዎች ምን ትላላችሁ? ቴንኪዩ ቴዳዬ፣ አሁንም በድጋሚ አመሰግናለሁኝ። እኛ አሁንም ሰው እዚህ ጋር አንድ ሰው ከግማሽ ሚሊዮን ብር በላይ ራሱ ያፈሰሰው ይሄ ድርጅት ወጥቶ ለበጎ አድራጎት ድርጅት እሰጣለሁና ስላለ ብቻ ነው። ፋሚሊያችን ለበጎ አድራጎት ድርጅት ሰፖርት ማድረግ ይፈልጋል፣ ደስተኛ ነው። ሁሉም ያንን ብሎ ደግሞ ብር ሰጥቷል። ብራችንን ያፈሰስነው ለተጎጂዎች ይረዳል ስላሉን ነው። ለአእምሮ ህሙማን ይሰጣል ስላሉን ለዛ ብሎ ሰው ብሩን ልኳል፣ አፍስሷል፣ መርጠናል። የኛ ጥያቄያችን አሁን ድርጅቱ ወጥቶ ግልጽ ያድርግ እንጂ ብራችንን ለምን አወጣን ምናምን ሳይሆን ብራችንን ኦፍኮርስ ፈቅደን ነው ያወጣነው። እሺ አንድ ጥያቄ ላንሳላችሁ። አሁን ኢትዮጵያ ውስጥ ካሉ በጣም ከማከብራቸው ሰዎች ሜሴጅ እየመጣልኝ ስለሆነ ነው። የአዶናይ ቤተሰቦች ወይም የቅርብ ሰዎች ሽልማት ለመቀበል አዳራሽ ውስጥ ነበሩ?
ተወካዮች ሂደዋል። እሱ መገኘት አልቻለም። ተወካዮች ሂደዋል። እነዛ ተወካዮች የአዶናይ የቅርብ ሰዎች ናቸው። ኦፍ ኮርስ ኦኬ። ሽልማት ለመቀበል ከሄዱ እውቅና ሰጥተውታል ማለት ነው አይደል? ማለት ኮምፕሌን የተነሳው ጆን ዳንኤል እና ግልጽ እንድታደርጉ ነው። አድማጮ ግልጽ እንዲሆን እናንተ ደስ ባላችሁ መልሱ። የኔ ኃላፊነት ጥያቄ መጠየቅ ነው። አሁን ኮምፕሌን የተነሳው ሁለቱም ጆን ዳንኤል እና አዶናይ እኩል ወጣችሁ ሲባል ነው። ኦኬ እህትየው እዛ ነበረች የሚል ሜሴጅ ይመጣልኛል። አይ ዶንት ኖ በጣም ከማከብራቸው ሰዎች ነው ይመጣልኝ ኢትዮጵያ ውስጥ። አሁን ያናደዳቸው ከጆን ዳንኤል ጋር እኩል ወጣችሁ የሚለው ነገር ነው እንጂ ሽልማት ለመቀበል እኮ የቅርብ ቤተሰቦቹ እዛ ተገኝተዋል። ከሲንስ ዴዋን ያውቁታል። አሁን ኮምፕሌን ያቀረቡት አቻ ወጣችሁ ስለተባለና ይህን ያህል ገንዘብ ተሰብስበው ለምን እኛችን ብቻ ደረሰን ሲጀመር ለምንድን ነው እኩል የምንወጣው የሚለው ነው እንጂ ከመጀመሪያው ጀምሮ ያውቁታል ይላሉ። እና ከመጀመሪያው ጀምሮ ካወቃችሁት ይህን ጉዳይ የቅርቡ ሰዎች ደጋፊዎቹ አሁን ላይ ኮምፕሌን ማቅረባችሁ ለምንድን ነው ለሚለው በፈለግከው መንገድ መልሱ። ቴንኪው በጣም አመሰግናለሁኝ በድጋሚ ያው እድሉን ስለሰጠኝ። አሁንም የእኛ ጥያቄያችን አንድና አንድ አሁንም ግልጽ አድርጉ ነው። ግልጽ አድርጉ የምንለው ምን ነው? መጀመሪያ ስትሰሩ የተሰበሰበውን ብር ለበጎ አድራጎት ድርጅት ሰብስበዋል አይደል? ገንዘብ ያ ገንዘብ የት እንደሚያደርጉት ከመጀመሪያ ተናግረዋል። መጨረሻውን አሳዩን። እንዲህ እናደርጋለን ብላችኋል፣ አውጡና ይሄው እንዲህ አደረጉ። ማለት የኔ ብቻ የግሌ ሐሳብ እንዳልሆነ ማለት ጥያቄያችን ሁሉም ህዝቡም ድርጅቱም እንዲያውቅ የምንፈልገው የተሰበሰበውን ገንዘብ ይፋ ያድርጉ። ከዛ በኋላ ለየትኛው የበጎ አድራጎት ድርጅት እንደሰጡ ሰው ለበጎ አድራጎት ድርጅት ስለሆነ ነው ገንዘቡን ያወጣው እንጂ ድርጅቶቹን ሰፖርት ለማድረግ አይደለም። ያንን መጀመሪያ ተቃውመን ነበር። ያንን ስንቃወም ምን አሉ? አይ ለበጎ አድራጎት ድርጅት ነው የምናውለው ሲሉ ኦፍ ኮርስ ብሎ ህዝቡ አወጣ ማለት ነው፣ ቮት አደረገ። በዛ ላይም ደግሞ ወንድማችንን ሰፖርት ማድረግ ነው። ምክንያቱም እንደዚህ አይነት አዋርዶች ሪኮግኒሽን ስታገኝ እውቅና ለአንተም አሪፍ ነው። ሌሎች እድሎች ቅድም አንተም ስታብራራ ነበር ቴዲዬ። ያንንም በማሰብ የክብሩም ጉዳይ ስለሆነ ያንን በሚመለከት ነው። ይሄው ከታችም ያለው ፋሚሊ እየጻፈልን ጥያቄያችን ይሄና ይሄ ብቻ ነው። በዚህ እንድታስቡና እንትን እንድትሉና ቴንኪው። እሺ ማኪ ምን ትያለሽ? እኔ የምለው እንዳልን ለብሩን የሰበሰብነው መጀመሪያ ወርቀ ዘብ ራሱ ይሄ ነገር ልክ አይደለም ብሎ ሲል ያረጋገጠልን የቅልቦች ነው። እሱ ብዙ የበጎ አድራጎት ድርጅት ስለሚረዳ ብዙ የተቸገሩትን ስለሚረዳ እሱ ሲያረጋግጥልን ነው እንጂ ምንም ሳናቅ ጭፍን ሆነን አይደለም ብራችንን ስንሰጥ የነበረው ለድርጅቱ ማለት ነው እንጂ መጀመሪያ ወርቀ ዘብ ራሱ አይሆንም ይሄ ነገር አላመንኩበትም ሲል ያኛው ነው እርግጠኛ ሲሆን ሀቢባ ቤት ኦኬ እሱ የዚህና እርግጠኛ ከሆነ እንምረጥ ብለን ሁሉንም ሰው አብሶ እነ ወርቀ ዘብ እነ ሚሚ እና አምራን ብዙ ልጆች አሉ የአዶናይ ፋሚሊ ማለት ነው። እነሱ አንድ ላይ ሆነው ነው በቃ እንምረጥ የክብር ጉዳይ ነው ብለን የመረጥ ነው። እና ደግሞ ለምን አንደኛ አልወጣም አዶናይ ለምን ብሩ አልተሸለመም ሲያን ራሳቸው ነው ያሉት። አንደኛ አልወጣ ብር እንሰጣለን። አዶናይ እኮ ሁለተኛም ሊሆን ይችላል እኮ ግን እነሱ ላሉት ነገር አንደኛ አልወጣ ብር እንሰጣለን ብለዋል። መሰጠት አለበት። እንደ ምርጫችን ከሄድን ደግሞ እኛ እንደ አዶናይ ደጋፊ አዶናይ ለኛ አንደኛ ነው እንደ ሄድ ነው ከሆነ ማለት ነው። ወይም ደግሞ ሁለተኛም ወጣ ሁለቱም አንደኛ ወጣ ሲሉ በምን መስፈርት የሚለውን ግልጽ አይደለም። ይሄንንም ግልጽ ያርጉልን ነው የኛ ጥያቄ። ሌላ ደግሞ በብዛኛው ወርቀ ዘብ ብሎታል። ለየትኛው ድርጅት ገንዘቡን ሰጠ? ምንም አይነት ኢንፎርሜሽን የሰጠን ነገር የለም። ይሄንን ግን እኔ የምልህ ቴዲ አሁንም የምልህ ለቅልቦች ሜንሽን አድርግ። ይመጣሉ የቅልቦች ደውልላቸው። ሀቢባ አትመጣም እናውቃለን። የቅልቦች ግን ይመጣል። ምን ያህል እርግጠኛ ቢሆን ነው እኛንስ የዚህን ያህል እንትን ስናደርግ ገቢ እንድናደርግ ያደረገው? ምን ያህል እርግጠኛ ቢሆን ነው በድርጅቱ? ጠይቅልን የቅልቦችንም ማለት ነው። ሀቢባ እንኳን አትመጣም ምክንያቱም እኔ ለማንም አልደውልም። እናንተ አክብራችሁኝ ስለመጣችሁ ነው ራሱ። እኔ ለማንም አልደውልም፣ ማንንም ኑ አልልም።
ስሜ ተጠርቷል፣ በስማችን ተነስቷል በተሳሳተ መንገድ ብላችሁ ካመናችሁ ስማችሁ የተነሳ አካላቶች ለራስ ስትልና ለቴዲ ብላ አይደለም የምትመጣው። በክብር ልክ እነሱ እንዳወያየው እዚህ ጋር መድረክ ሰጣችኋለሁ። ሌላ ነገር የለውም። ደውዬ ና ምለው ምናምን ለእኔ ካላ አይምጣ ምን አገባኝ። እሱን ላና አላደርግም። እናንተ መታችኋል፣ ህዝብ አውቋል የእናንተን ፓርት። እነሱም ደግሞ ህዝብ ማወቅ አለበት የሚሉትን የቴዲ ሐዋሳ ኦዲየንሶች ደግሞ እውነታውን ማወቅ አለበት ብለው ካሰቡ በራስ መተማመን ካላቸውና መናገር እንፈልጋለን ካሉ በማንኛውም ሰዓት መድረክ እንሰጣቸዋለን። ከዛ ከእናንተ ጋር አንድ ላይ እዚህ ጋር አስቀምጫቸው ግራ ቀኙን እንትን ካልን በኋላ ገለልተኛ ሰዎችን አስገብተን ልቦናቸው ያሳያቸውን እንዲናገሩ አድርጋለሁ። እሺ ስርቄ ምን ትያለሽ? አይ እኔ እንደ ወርቀ ዘብ ሀሳብ ነው። አንደኛ ወጥተን 1 ሚሊዮን ብንሸለምን የቀረው ብር የት ሄደ ብለን መጠየቅ አይቀርም ነበር ነው የምለው። ገባክ? አይ እንደዛ ስላልክ ነው። አንደኛ ብንወጣ ማለት ነው ራሳቸው ባንደባታቸው ይሄ ብር የሚሰበሰበው ለእንትን ሰዎች ናቸው ለሚረዱ ሰዎች ናቸው ስላሉ ቢያንስ አንደኛ ወጥተንም 1 ሚሊዮን ቢሰጥ ማለት ነው የታለ የቀረ ብርስ ለማለማ ድርጅት ተሰጠ ብለን ያው ትንሽ 2 ቀን 1 ቀን አይተን ለማንሰጡት የሚለው ጥያቄ መነሳቱ አይቀርም ነበር። አሁን ደግሞ ያው ራሱ ድርጅት ወጥቶ ማብራሪያ ይስጥ። ያው እኔ እንደ ወርቀ ዘበው ሀሳብ ነኝ እና እንደዚህ ሀሳባችን ስለእንትን ስላልከን እናመሰግናለን። ጥያቄያችሁ እኔ በግሌ ያነሳችሁ ጥያቄ ፌር ነው። በቃ የትራንስፓረንሲ ጉዳይ ከሆነ የግልፀኝነት ጉዳይ ከነሱ የሚጠበቀው ይህን ያልተሰበሰበ ከህዝብ እስከተሰበሰበ ድረስ ይህን ያለ ከፈለክ ለአዳራሽ ኪራይ ይህን ያለ ማይክ ለስፒከር ምናምን በል እዛ ጋር ለጸጥታ ተቋማት በል አዳራሹም ስፖንሰር ሊሆን ይችላል። ብቻ ግን ትራንስፓረንሲ ጥያቄ ተነስቶበታል። ይህን ያህል የተሰበሰበ ገንዘብ ታክሲ ይህን ያህል ተቆርጦ በል ምንም በሉ ይህን ለዚህ ተቋማቶች ለተቸገሩ ወይም ደግሞ ለበጎ አድራጎት ድርጅቶች ሰጥተናል፣ የቀረውን ደግሞ ሸልመናል ብትሉ ነገም ለምትሰሩት ስራ ጥሩ ይሆናል። ለእናንተ ገንዘብ ከሰበሰባችሁ በኋላ ግን ማን ምን ያመጣል ካላችሁ ኦኬ ለህዝቡ እኛ በሚቀጥለው በምትሄዱበት እንትን ላይ ማድረግ የሚገባንን እናደርጋለን። የሚያነሱት ጥያቄ ግን ፌር ነው። በእኔ እምነት የግልፀኝነት ጥያቄ ነው እያነሱ ያሉትኝ ልጆች። ማወቅ ያለባችሁ ዘግየት ብላችሁ ለገባችሁ ሰዎች ይህን ያህል ከቴሌ ገንዘብ በአንድ ሰው በአንድ ቮት 10 ብር ከምናምን ተቆርጧል። በዶላርም በዩሮም በፓውንድም ተሰብስቧል። የሰበሰባችሁትን ገንዘብ ምን አደረጋችሁት? ይህ ትክክለኛ ጥያቄ ነው ብዬ ነው የማስበው። ለዚህ ደግሞ ምላሽ መስጠት አለባችሁ በራስ መተማመን ካላችሁ ማለት ነው። እሺ አዲስ ታይምስ የመጨረሻ በልና እንሰነባበታለን። የእናንተ ጉዳይ ግን ነገ ከነገ ወዲያ ምላሽ ካለ ልትመጡ ስለምትችሉ አንዘጋውም፣ እንገናኛለን። ኦኬ ተናግረን ልውረዳ፣ እኛ እንውረድ። በቃ እናንተን ላሰናብታችሁና ላመስግንህና ልውረድ። እሺ ቴዲ፣ በመጀመሪያ በጣም እናመሰግናለን። ቴንኪው። ከታችም ያላችሁ ሰዎች እኛ እዚህ ውስጥ የገባ ነው ቴዲዬ አዶናይ 1 ሚሊዮን ብር እንዲያገኝ ሳይሆን በአዶናይ ስም የአዶናይ ፋኖች ስለሆኑ ለነዛ በጎ አድራጎት ድርጅቶች እንሰጣለን ስላሉ በሱ ስም ነው ይህ ሁሉ ብር የተሰበሰበውና እኛም ደግሞ ለስማችን በአዶናይም ስም ስለሆነ እነዛን በጎ አድራጎት ድርጅቶችን ሰፖርት ለማድረግ ነው እንጂ ለሱ 1 ሚሊዮን ብር ነቲንግ በአንድ ፕሮሞሽን የሚያገኘው ነው። የብር ችግር ኑሮብን አይደለም። አሁንም ጥያቄያችን ይቀጥላል፣ ድምጻችን ይሰማ። ከታች ደግሞ እኛን ራሱ ኢቭን የሚሳደቡ አሉ። ጥያቄያችን የህዝብ ብር ሰተን ብር የትገባ አስረዱን ማለታችን በጣም ያሳፍራል። ጋይስ የእኛን ጥያቄ የምትቃወሙ ሰዎች እንደዚህ በጎ አድራጎት እሰጣለሁ ከሰጠህ አሳየን፣ ለየትኛው በጎ አድራጎት ድርጅት ነው የሰጣችሁት ብለን መጠየቃችን እኛን ሰፖርት ማድረግ ነበረባችሁ። ሌሎች ግሩፖች ራሱ እኛን የምትቃወሙ አሁን ኢሶ ቢግ ሼም በጣም ያሳፍራል። እግዚአብሔርን እንደ አንድ ኢትዮጵያዊ እንደ አንድ ዜጋ አንድን ድርጅት ብር ሰብስቦ መጀመሪያ ሲሰበስብ ለዚህ ያውላለሁ ብሎ ከዛ ስታውል አሳየን። የታለ ያዋልከው? ለምን አካውንትን ታጠፋለ? ለምን የምንጠይቅን ጥያቄ ሪፖርት አድርገህ ቪዲዮ ታወርዳለህ ብለን ስንጠይቅ እኛም መቃወማችሁ በጣም ያሳፍራል። ኢትስ ሶ ቢግ ሼም። በእናንተ አፍር ያለው እንደ አንድ ኢትዮጵያዊ ቴዲዬ እጅግ በጣም አመሰግናለሁ። ቴንኪው። እድል ካለ 7ን ብታስገባልኝ ከጨረስክም ቴንኪው። ጨርሻለሁ። ጋይ 7 የምትላለች ስለምንገናኝ ችግር የለውም፣ አንዘጋውም ይሄን ጉዳይ። አንድ ነገር እኔ የምነግራችሁ ጥያቄያችሁን ንግሮቻችሁን ሰምቻለሁ። ፌር የሆነ ጥያቄ ነው ያነሳችሁት። በቃ ሳታፍሩ ሳትሸማቀቁ የትራንስፓረንሲ ጉዳይ ነው ይህ። ማንም ሊጠይቀው የሚገባ ነገር ነው። ሁላችን ላይ መልመድ አለብን። መጠየቃችሁ ተገቢ ነው። ምላሽ መስጠት ደግሞ ግዴታቸው ነው። ገንዘብ ለመሰብሰብ ብቻ አይደለም ዝም ብለው እንትን የሚሉት። በነገራችን ላይ ይህን ያህል ገንዘብ የሰበሰባችሁት
ታዋቂ ሰዎችን ከፊት ስላሰለፉ ነው። በቃ አለቀ እኮ። ጥያቄያችሁ ተገቢና ተገቢ ነው። የእነሱን ምላሽ ደግሞ ህዝቡ ሰምቶ ግራ ቀኙን አይቶ ሌሎች ሰዎችም ገብተው የታዘቡትን ሰምተው አሁን የሰሙ ሰዎች አሉ የሚሉትን እንሰማለን። እንደዛ ነው የምናደርገው። ከልብ ነው ማመሰግናችሁ። ስርቄ ማኪ ወርቀዘብ እግዚአብሔር አክብርልኝ ስለሰራችሁት ቪዲዮ በክብር ስለ ሜንሽን ስላደረጋችሁኝ። አዲስ ነገር ካለም እንደዚሁ አሳውቁኝ። ላይቭ በምገባበት ሰዓት እንደዚሁ መድረክ አመቻችላችኋለሁ። ክብረት ይስጥልኝ። እናመሰግናለን። መልካም ጊዜ። በጣም እናመሰግናለን። 4 ፋሚሊ ቢራቢሮ ፋሚሊ በጣም አመሰግናለሁ። መልካም ቀን። እሺ ሰላም ሁሉም። እሺ በጣም 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 አክብረው ነው እውነቱን ለመናገር በጣም በሚገርም ሁኔታ ነው ቪዲዮ የሰሩት። ቴንኪው እግዚአብሔር ያክብርልኝ። በጣም በጣም የሁላችሁን ሜንሽን ያደረጋችሁኝን አይቻለሁ። አዲስ ታይምስ ምን ትላለህ በመጨረሻ? እኔ ምን መሰለህ የምለው ቴዲ ምንድነው በኢንቴግሪቲ ከክሬዲቢሊቲ መጀመሪያ መምጣት አለበት። ለምሳሌ አሁን ማን ነው ወንድማችን ቢኒያም ምንድነው መቄዶንያ ብር ብትሰጠው አሁን እንደዚህ አይነት ጥያቄ አታነሳ ይኖራል። የምትሰጠው ለመቄዶንያ ሁሉልኝ እስኪ አንድ ጊዜ የአዶናይ ወዳጆች ተሰብስባችሁ እርዳታ ከሆነ ፍላጎታችሁ ለመቄዶንያ ብር ለምን አሰጡ? መቄዶንያ ሁሉ ሚሊዮን ሰው እያስተዳደረ ነው። ስጡት ብር በቃ ተሰባሰቡን በአዶናይ ስም ብላችሁ ስጡት። እኔ እንደውም ጥሩ ነገሩ ምንድነው ብር የወሰዳችሁ ሰዎች ደግ አደረጋችሁ፣ መማሪያ ይሆናል ነው የምለው። እኔ ደግ አደረጋችሁ ነው የምለው። በቃ ውሰዱ ብሩን፣ ሌላ ሰው ይማርበት። ብር በመወሰዱ አይደለም ደግ አደረጋችሁ የምለው። ገብቷል? ሰው ጭንቅላቱ መጠቀም ካልቻለ፣ አይምሮውን መጠቀም ካልቻለ ሌቦች ሁሉ ጊዜ አይምሮአቸውን ተጠቅመው ይሰርቃሉ፣ ይዘርፋሉ። ደግ አደረጉ፣ እዚህ ደግ አደረጉ ነው የምለው። ደግ አደረጉ በሆነው ባልሆነው ዝም ብሎ በሄደበት በቃ የግንዛቤ ማስጨበጫ እንዴት አሁን የግንዛቤ ማስጨበጫ አሁን ሚዲያ ጥቅሙ አንድም መረጃ መስጠት ነው፣ አንድም የግንዛቤ ማስጨበጫ መፍጠር ነው። ለምሳሌ እናንተ ፖለቲከኞች፣ እኛ ፖለቲከኞች የኔ ነው ያንተ ነው ተቋርጧል፣ ይሰማል። አሁን እንደኔና እንዳንተ ሌሎችን ፖለቲከኞች ከኛ የሚጠበቀው እኮ ማህበረሰብ ውስጥ ያሉ ተጨበረበርን የሚሉ ሰዎች ፍትህ እንዲያገኙ ኒውትራል በሆነ መንገድ አናሊሲስ መስራት፣ የግንዛቤ ማስጨበጫም ከሆነ ከዚህ በኋላ ጥንቃቄ እንድታደርጉ ብለን የግንዛቤ ማስጨበጫ መስጠት ነው። ሚዲያ አንድም ግንዛቤ ታስጨበጥበታለህ፣ ሁለትም ደግሞ መረጃ ትሰጥበታለህ። እነዚህ ልጆች በእኛ ይብቃ። ከዚህ በኋላ እርግጠኛ ነኝ ከዚህ በኋላ የሚደረጉ የአዋርድ ዝግጅቶች የትራንስፓረንሲ ጥያቄ ይነሳባቸዋል። ልክ አሁን ሰይዶን ነግሬያለሁ። አሁን ሰይዶ እኮ ነቅቶ በእኔ ልትሰራብኝ ነው፣ በእኔ ልትነገድብኝ ነው፣ እኔ ተደባደብ ብለኸኝ ሪንግ ውስጥ ገብቼ 100 እጥፍ በእኔ አግኝተህ እኔ ምንድን ነው ማገኘው? አንተ አባይን በባልዲ እኔ በማንኪያ። ፌር የሆነ ጥያቄ አንስቷል። ትክክል ይሁንም አይሆንም በግርግር ዝም ላመል ማለጉ የሚያስጨፍረኝ ሪንግ ውስጥ አስገብተኝ አንገቴን ተመትቼ በሞትሳ ኦኬ ጭንቅላቴን ተመትቼ አንድ ነገር ልሆን እችላለሁ። ሰው ምንድነው የሚጠቀም እኮ ትክክል እኮ። ስለዚህ ምን መሰለህ እንደዚህ አይነት ነገሮች አላየንም ወይ ነው አይደለም? አሁን በቂ ማስተማሪያ የለንም ወይ ነው ቴዲ? አሁን እኔ እነዚህን ሰዎች እንዳልመከራቸው አይ በቃ ትራንስፓረንሲ መጠየቃችሁ ተገቢ ነው። ኢትስ ቱ ሌት። አካውንታቢሊቲ ሳታይ ማለት ኢንቴግሪቲ መጀመሪያ ኮሽን ሳታረግ ይሄ ሰውዬ ታማኒ ነው አይደለም ሳትል መጣ ብርን ሰጥተ ለእርዳታ ነው ተብሎ ስንት ሰው ብር ተበልቷል እዚህ ሀገር ላይ? ስንት ሚዲያ ላይ ስንት ለቅሶ አይተናል በየጊዜው አይደለም የምናየው። ይሄ ሰውን አዌርነስ ካልሰጠው፣ ይሄ ኮንሽስ ማይንድ ካልፈጠረለት በየጊዜው መጥቶ እንደዚህ ተደረኩ እንደዚህ ያደረጉኝ ሲል እኔ መሳቅ ነው ምስቃለሁ። ደግ አደረጉ ነው የምለው። ለምን መሰለህ ሚዲያ ላይ እኛ አዲስ ታይምስ ሚዲያ ላይ እኛ መስመር ማስያዝ አለብን፣ ሲሪየስ መሆን አለብን። እንዲህ ያሉ ነገሮች ሲፈጠሩ ደግ አደረጋችሁ ከማለት ባሻገር ምክንያቱም ከእናንተ አንደበት የሚወጣውን ከኛ አንደበት የሚወጣውን እኮ በሲሪየስ ሰዎች ያደምጡታል። ደግ አደረጋችሁ ደግ አደረገ ከተባለማ ለሌቦች ማበረታቻ አይሆንም ወይ? ምኑን የግንዛቤ ማስጨበጫ ታዲያ ያሰራል? ሚኪ ሸውሺ ምን ትላለህ ወንድሜ? አዲስ ስልክ እየገባበት ነው። አንድ አባባል አለ በኢትዮጵያ፣ ምከረው እምቢ ካለ መከራ ይምከረው። ቴዲ
አይደለም አንድ ሰው ይሄ እኮ በቤተሰብ ደረጃ የሚነገር ወይ በጓደኛ እናት መከራ እምቢ ካልክ መከራ ነው የሚመጣው መጨረሻ። አዋርድ እኮ የከረመ ምናምን ጉዳይ አይደለም። አሁን ሪሰንትሊ እንደ ፋሽን እየመጣ ያለ ነገር ነው። የቆየ ነገር ቢሆን ኦኬ ትላለህ። ገና ስለ አዋርድ ህዝባችን ብዙ አልገባውም። ከአዋርድ በስተጀርባ ምን እየተሰራ እንዳለ አልገባውም። አሁንም ይሄ ውይይት አዋርድ ለማዘጋጀት በየጉራንጉሩ እያሟሟቁ ያሉ ሰዎች ኦኬ ብለው ጥንቃቄ እንዲያደርጉ የደውል ምልክት ነው። የትራንስፓረንሲ ጉዳይ እንሳባል። ዝም ብለህ ታዋቂዎችን ከፊት አስቀምጣ አዋርድ አታዘጋጅም፣ ገንዘብ አሰበስብም የሚለውን መልእክት ለማስተላለፍም ነው። ገባህ አይደለም? አሁን ህዝቡ እኮ ገና የተላመደ ነው እኮ መሰረቅ እንደሆነ ማያውቅም እኮ ህዝቡ የመሰለው በአመቱ መጨረሻ መልካም ነገር ለሰሩ ሰዎች እኔ ግራ የገባኝ ምን መሰለህ ቴዲ፣ አዶናይ ራሱ ሳያስተዋውቀው አንደኛ ውድድር ከሆነ እሱ እኮ ራሱን ምረጡኝ ማለት አለበት ወይም መደገፍ አለበት። ምንም ፖስት ሳያደርገው ደጋፊዎቹ የክብር ጉዳይ ነው ብለው በአዶናይ ስም ሌሎች ሰዎች እኔ አሁን ነገ ተነስቼ በአዶናይ ስም ብዘርፍ እነዚህ ሰዎች ደጋፊዎቹ አያስቡም ማለት ነው፣ ዝም ብለው ሊሰጡ ነው ማለት ነው። አዶናይም ቢናገርም ባይናገርም ይሄ እንደኔ እንደ ጥሩ ነገር ይሄን አደባባይ ይዞ ሲወጡ ማፈር አለባችሁ ነው ማለት ያለባችሁ። ቴዲ ማፈር አለባችሁ። አዶናይ መጀመሪያ ኢንዶርስ ማድረግ አለበት። ታዋቂ ሰው ነው። በስቡ የሚደረገውን ነገር ይሄ እዚህ ውድድር ላይ ያለውበት ደግፉኝ፣ ጥሩ ነው፣ ለእርዳታ እንሰጣለን ብሎ ማለት አለበት። ያላለውን እኛ ለአዶናይ ብለን አደረግን የሚለው ለእኔ እስካነ ፈኒ ኦነስትሊ እና ሰው ይማርበት ነው የምለው። ተማሩበት፣ ከዚህ ተማሩ። እኔ እኮ በጣም በጨዋ መንገድ ለምሳሌ እኛ ለሌሎቹ ድል ስጥ እመለሳለሁ አለው። እዚህ ማወቅ ያለብን ነገር ዘራፊዎች በሆነ ካባ ተጀቡ ነው ስለመጡ እንደፈለገ ያርገው ማለት አንችልም። የኛ ህዝብ የግንዛቤ ማስጨበጫ ከሰጠኸው ቶሎ የሚነቃ ህዝብ ነው። እንደ ፍጥርጥር ካልከውም ደግሞ አጭበርባሪዎች የልብ ልብ ሰጣቸዋለን። ይኸው ባለፈው ትላንት ያገርኳችሁ ዜና እኮ አረብ ሀገር ያሉ በሪል ስቴት ስም የሚታጠቡ ሴቶቻችን አስቀድመን መረጃ ብንነግራቸው ኖሮ አይታጠቡም። ጉድ ነው እኮ የምትሉት እኮ ባልተሰራ ሪል ስቴት ሲዘረፉ ነው የሚሉት። ቤት አለ የተባሉ በሪል ስቴት ስም ስንት ወገኖቻችን ናቸው የሚዘረፉት? ስንት ዲያስፖራ ነው የሚታጠበው? ሚዲያ ላይ ያለን ሰዎች ህዝቡ ጽድት ያለ ውይይት ጽድት ያለ መረጃ የሚያገኘው ከኛ ነው። እርግጠኛው እኔም ነገር አሁን እኔ እንኳን እዚህ በሰጠዋቸው መረጃ ከዚህ በኋላ ማንም መጥቶ ምናልባት ውይይቱን ነገሩን ያልሰሙ ሰዎች ካልሆኑ በስተቀር የትኛውም ዲያስፖራ እንትን የሚባል ከበደ አየለ ኤክስ የሚባል ሪል ስቴት መጥቷል ገንዘብ አምጡ ቢባል አይከፍልም። ቅድመ ክፍያ ይሄን አለ ብትለው አይከፍልም። በእርግጠኝነት መነግራችሁ አትከፍሉም። እርግጠኛ ሆኜ መነግራችሁ እዚህ ውስጥ ለምን ገብቷችኋል? በፊት በየዋህነት ነበር። እንዲህ ያሉ ነገሮች ህዝብን ለማንቃት እንደመጥቀማቸው መጠን ለምንድን ነው እዛ ላይ ፎከስ ማናደርገው? በቃ የትራንስፓረንሲ ጉዳይ ተነስቷል። ህዝቡ ምን ያርግ ከዚህ በኋላ? ምናሴና ሚኪሾው እንዲሁም ወጣ ቀራኒው መታችኋል። እስኪ ምን ትላላችሁ እናንተ? ምናሴ ካንተ ልጀምር፣ ሚኪሾው ከዛ ሞጣ፣ ከዛ ወደ ሌሎች ወሬዎች ይሄዳሉ። ጋይስ የፖለቲካ ጉዳዮች አሉ። አይ ዶንት ቲንክ ሰዓት ከበቃኝ እነሱን እናወራለን፣ ካልሆነ ወደ ነገ አዛውረዋለሁ። እሺ ምን ትላለህ መናሴ? ሶሻል ሚዲያ ላይ ፌስቡክ ላይ የሚጽፍ በጣም ጎበዝ ተጽዕኖ ፈጣሪ ወንድማችን ነው። ምን ትላለህ እስኪ? እሺ ቴዳይ እንዴት ናችሁላችሁ? እዚህ ጉዳይ ላይ ያው አዲስ ስላነሳው ሀሳብ ልስጥበት ብዬ ነው። ምክንያቱም ያው የተለመደ ነው፣ አሁን እየበዛ መጥቷል። በተለይ ኢትዮጵያ ላይ ይሄ አዋርድ ምናምን አይነት ሳምቲንግ እውቅና መስጠት ምናምን የሚሉ ነገሮች አሉ። እኔ የማልቀበላቸው አሉ። እንደዚህ አልጠቅስልህም እንጂ የሳምንቱ እንደዚህ ፈጣሪ በዚህ ዘርፍ ምናምን እያሉ ትላልቅ ተከታይ ያላቸውን ሰዎች መጠቀም ያደርጋሉ። ሰው እንትን አይልም። ሌላ በጣም መሸለም የነበረባቸውና መሸለም ያለባቸው ሰዎች ይዘነጋሉ። በዚህ መንገድ ሰው የነሱ ማክሲማይዝ የሚያደርጉት ፕሮፊት አለ ማለት ነው። አንዱ ጉዳይ እሱ ነው። ከዚህ ከክራውን ኦፍ ሂውማኒቲ አዋርድ 2026 ጋር በተያያዘ ያው ብዙ ሰው እንደዚህ አዶናይ ጆን ምናምን ብለው ከ10 ብር ከ25 ሳንቲም ክፍያው ጋር በተያያዘ እንዲሁም ብዙ ሚሊዮኖች ምናምን
ተሰብስበዋል ከሚለው ጋር ሀሳብ ሲሰጥ ነበር። ሰው ያው ልክ ናቸው፣ ተገቢ ነው። ልጆቹ ያነሱት ጥያቄ ፌር ነው ብዬ ነው የማስበው። ምክንያቱም ይኸውልህ በትልቅ ኢትዮጵያ ውስጥ ከቀበሌ እስከ ትላልቅ ከተሞች ሀገር የሚያካልል ሚዲያ ኢቢሲ ተጠቅሞ ነው ከኤቢሲ ጋር በጋራ በመሆን የሚል ነው የሚለው። ማስታወቂያውን ሰምተው ከሆነ ሰው ከኤቢሲ ጋር በጋራ በመሆን ተብሎ ኤቢሲ ላይ የተነገረን ነገር ጭምር ሰው እንዴት ትረስት ሊያደርግ አይችልም? ሰው ሊሸወድ ይችላል። ግን አሁንም አንተ እንዳልከው ወሳኙ ነገር ሰው ማንቃት ነው። ሰው መንቃት ባለበት ሰዓት እያንቀላፋ ነው ችግሩ እና ግርግር የሚፈጠረው እነዚህ ተጽዕኖ ፈጣሪ ትልቅ ተከታይ ያላቸው ምናምን ሰዎችን ነው የሚጠቀሙት እንጂ ይሄን ያህል እንትን የሚል አይደለም። አሁን የተመረጡትን አዋርድ ሴሬሞኒውንም ስታያቸው እነማን ነበሩ በሴሬሞኒ ፕሮግራም ላይ ምናምን የሚለው ስታያቸው ራሱ ያስቃል እና እኔ ይሄንን ለማለት ነው፣ ይሄኛውን ሐሳብ ብቻ ለመስጠት ነው። ጥያቄያቸው ተገቢ ነው፣ ግን ዲቴል ነገሩን ማወቅም ያስፈልጋል። ገብተዋል። በዚህ ዙሪያ ላይ የሚሰሩ በጣም ብዙ ሰዎች አሉ። ሰውንም ማንቃት ካስፈለገ ለምንድን ነው ተከታይ ያላቸውን ሰዎች ብቻ መጠቀሚያ የሚያደርጉት የሚለውን ሐሳብ ለመስጠት ነው። ቴዳይ ቴንክ ዩ ሚኪሻው። እሺ ቅድም ኔትወርክ ነው ያወረደ። እንደምን ዋላችሁ? እኛ ጋር ቴዲ ምን መሰለህ፣ ያው አንተ ጥሩ ነው ሰው ለማስተማር የሚለው አንድ በጣም ከአዲስ ጋር የምስማማበት ነገር አለና እኔ እሱ ላይ ነው ካፒታላይዝ አድርጌ መናገር የምፈልገው። ምን መሰለህ፣ በቅርብ እንኳን ተወውና የፊንቴክ እኮ ታሪክ አለ። አሁን እኔ አንድ በጣም የማረሰው ኢንተርቪው ስላደረገ ነው ስሙን የምጠቅሰው። ሰለሞን ቦጋለን ይጠይቀዋል አንድ ፖድካስት ላይ ቀርቦ ማለት ነው። እና በምንድነው ክሬዲቢሊቲያቸውን ያረጋገጥከው በምን አመንካቸው ብሎ ሲጠይቀው እሱም አይ እኔ እኮ ያረጋገጥኩት ጓደኞቼ ነገሌን አድርገው መቼስ ሲዋሻሉ ብዬ አላስብም አለ ማለት። በጣም ነው የገረመኝ። ተመልከት እንግዲህ ይሄ ሁላ ብር ሊሰበሰብ ሲል የኢትዮጵያ ቴሌቪዥንን መጠቀም ማረጋገጫ ነው፣ ታዋቂ ሰዎችን ማስገባታቸው ስላመጡ ነው ምናምነው። ከዚህ በፊት እኮ እነ ዲና ሙፍቲን አቅርበው እኮ ያልታመኑ ሰዎች ያሉበትና የተሰራ ነገር ነው። አትሊስት እንደው ቢያንስ ነው የምልህ ስማቸው የተጠሩ ሰዎች ፔፐር ወርክ እኮ አለ። ማን ፍቃድ ሰጠህ? ምን አዘጋጅተህ ነው? እስቲ በጣም የገረመኝ አንድ ነገር ለእርዳታ ድርጅት ልንሰጥ ነው አሉን አለ ወንድሜ ማለት ነው ሲል እኔ መጠየቃቸው ጥሩ ነው እኮ፣ ግን እንዴት እንደሚጠይቁ ራሱ እኮ በጣም የሚገርም ነው። አንተ መጀመሪያ ለማን እርዳታ ድርጅት ነው የምትሰጠው? ለመቄዶንያ ነው? ለጌርጌሴኖን ነው? ለአበበች ጎበና ነው? እስቲ ለነሱ ጋር ቃል የገባችሁበትን ወረቀት አሳዩን። ራስህ በስምህ ላቋቋም ከሆነው ለየትኛው ነው የምትሰጠው ብለህ አትጠይቅም እንዴ አንተ? ኢትዮጵያ ውስጥ እኮ ካለው 130 ሚሊዮን ምናልባት 100 ሚሊዮኖቻችን እርዳታ እንፈልጋለን። ለማጭበርበር በጣም ምቹ ሩም የሚሰጥ ነገር። እንደገና ወደ ኋላ ሄደ እንትናን አትርሳው፣ ዶክተር ኢንጂነር ሳሙኤል እኮ የአዲስ አበባ ዩኒቨርሲቲ አፍንጫው ስር ቁጭ ብሎ ማረጋገጥ የሚቻልበት የግል ዩኒቨርሲቲዎች እየሄደ ኦባማን እየጠራ ፑቲንን እየጠራ በቴሌቪዥን የፈጠራ ስራን ዳኛ ሆኖ የፈመሰበት ሀገር እኮ ነው። ስለዚህ የኢትዮጵያ ቴሌቪዥን ተጠርቶ ነው ወይም ገሌ ተጠርቶ ነው እንዴት አይታመንም ለተባለው አልታመነማ። ከዚህ በፊት ስላልታመነ መጠየቅ እኮ ያስፈልጋል። አንተ ተመልከት አሁን በሰዎቹ እኔ እርግጠኛ ነኝ ልንገርህ አንድ ነገር፣ እነ ሰራዊት ፍቅሬም ቢሆኑ በእውነት ሰዎቹ እንዲጭበረበሩ ብለው ነው ብዬ አላምንም። እኔ በእውነት እነሱም ተጭበረበረው ነው ብዬ ነው የማስበው። ግን ከነዚህ በላይ ምን ማስተማር ያለ? እኔ ይቅርታ አድርግልኝ ከአዲስ ጋር ብዙ ጊዜ አንዳንድ ነገሮቹ ባልስማማም፣ ዛሬ ግን በቃ 100% ትክክል ነው የተናገረው። ተበልተዋል። በቃ ደግሞ በጣም የሚያስቀው ነገር ምንድነው? በጣም ከንክኗቸው ስለ ገንዘቡ እየተናገሩ ጥሩ ነው መጠየቃቸው እኮ። እኔም ደግሞ አንዳንድ ነገሮቹ ጥያቄያቸው ላይ ወዲያ የማለቱን ነገር ደግሞ የመናገር መብት እንዳለኝ እንደው ማን ይሙት እንደው ልጁ 1 ሚሊዮን ተሰጥቶትስ ቢሆን እንደዚህ ይሉ ነበር። አንደኛ፣ ሁለተኛ ደግሞ አዶናይ አያቅም ነበር ይላሉ። እንዴ እሱ በማያውቀው እነሱ ታዲያ ምን ቤት ናቸው ዘራፍ የሚሉት? እንደዛ ከሆነም እኮ ነው የምልህ። ጥያቄያቸውን እየተቃወምኩ አይደለም። አያቅም ነበር ይላሉ። አንድ ሰው አሁን እኔ አንተን ፎቶ ለጥፌ ዛሬ ማታ ውይይት አለኝ እኔ ቤት ኑ ቴዲ ይመጣል ብል እንደው ብትሰማ በሰው ዝም ትላለህ እንዴ? እንዴት አይነት ነገር ነው?
መቼም ትውልድ አይድንም እኮ ያለው አዲስ ታይምስ በቃ በጣም ትክክለኛ ነገር መቼ አሁን ሰሞኑን እገሌት ገበሬዋ እገሌ ፊንቴክ ትዝ ይልሃል ፐርፐዝ ብላክ ፋና ቴሌቪዥን ላይ ቀርቦ አንድ ኢንተርቪውን ላስታውስ በ1.5 ሚሊዮን ብር ቤት እንሰጣለን ትላላችሁ 30 ሚሊዮን ብር ቤት በሚያወጣበት ዘመን ስለዚህ በ1.5 ሚሊዮን ብር ገንብታችሁ ትሰጣላችሁ ሲለው ምን እንዳለው ታውቃለህ ፐርፐዝ ብላኩ ገንብተናል ይላል እንደ ማስታወቂያችን አለው በጣም በሚያሳዝን ሁኔታ ድፍረቱ ራሱ ገብቷል እንዲህ አይነት ሰዎች ባሉበት የክብር ጉዳይ ነው እንዴ በየሰፈሩ ሄደህ ነው እንዴ ክብርህን የምታስመሰክረው አዎ ክብር የሚነሳበት ቦታ አለ ግን ብድግ ብዬ አሁን እኔን አታቀኝም ቴዲ የታቀኛል አሁን ዛሬ ነገሩ ከንክሮኝ ደጋግሜ ስለጻፍኩ ነው ያስገባኝ አመሰግናለሁ በነገራችን ላይ ብድግ ብዬ አዋርድ በቃ እኔ 1 ሚሊዮን ሰጣለሁ 2 ሚሊዮን ሰጣለሁ ለሁለት ተካፈሉ አለ ለሶስት ተካፈሉ አለ በቃ እንደዚህ ነው የሚሆነው ይሄ ደግሞ ይቀጥላል ምን አለ ተለኛለህ አንተ የምትለው ልክ ነው እኔም ነገሩ ከንክኖኝ መናገረው መቼ ማይማር በቃ ምን ብዬ ልንገርህ እኔ በተቻለኝ መጠን አትሊስት ዩቲዩብ ፌስቡክ ላይ ቲክቶክ ላይ ያላቸው ኦዲየንሶችን በተቻለ መጠን ግንዛቤ የማጥራት ነገር ነው የምሰራው አይ ቲንክ ሌላ ችግር ከሌለባችሁ በስተቀር እኔ እዚህ የሚደረጉ ውይይቶች አንቅቷቸዋል ብዬ ተስፋ አድርጋለሁ ከዚህ በኋላም ልክ ነው አትታለሉም ብዬ አስባለሁ በተለይ ዲያስፖራው በሪል ስቴት ጉዳይ አሁን ሪል ስቴቶች ራሳቸው ትክክለኛ ናቸው የሚባሉት ትክክለኛ ካልሆኑት ራሱ መለየት ስላልተቻለ አዎ ትክክለኛ ነን ብለው የሚያስቡ ሰዎች ባለፈው ጊዜ ነው ነግሬያቸዋለሁ በህዝብ ተወካዮች ምክር ቤት ትክክለኛ ሪል ስቴቶችን ወይም ደግሞ ሪል ስቴቶችን ሊከላከል የሚችል ህግ ይውጣልን ብለው እስከ መጠየቅ ደርሰዋል ስለዚህ ገንዘብ እንዳትልኩ አትስጡ የትኛውም ታዋቂ ሰው ፍሮንት ላይ ስለተቀመጠላችሁ ለፍታችሁ ያገኛችሁትን ገንዘብ አትስጡ ትላንት ዜና ነግሬያቸዋለሁ ከትላንት ወዲያ አረብ ሀገር ያሉ ሴቶቻችን በዚህ በሪል ስቴት ጉዳይ ላይ በተለይ ወሎ አካባቢ ያሉ ነግሬያቸዋለሁ ባልተሰራ ቦታ ምንም ግንባታው በሌለበት ገንዘባቸውን ተዘርፈዋል አንዳንድ ማስታወቂያዎች በነገራችን ላይ ካለፉ በኋላ ነው የምናየው አይደል አንድ ላይ ካለፈ በኋላ ያየሁት ማስታወቂያ ይገርመኝ መኪና የገበያው ዋጋ አለ እንሰጣለን የሚልበት ዋጋ ደግሞ ልዩነት አለው ያው ማስታወቂያው ምን ይላል መሰላችሁ ከቀረጥ ነፃ ምንም አይነት ታክስ ማትከፍሉበት ከቀረጥ ነፃ የገቡ መኪኖችን ነው የምንሰጣችሁ ይላል እንዴት ነው ለቢዝነስ የተቋቋመ ድርጅት መኪና ከውጭ አስገብቶ ታክስ ፍሪ ሊሆን የሚችለው ይሄን እንኳን አንዳንዴ ጥሞናችን ሲሰለም በተለይ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ናቸው የሚባሉ ሰዎች ፎቶአቸው ብቻ ከፊት ስለተቀመጠ እንዳትታለሉ ኦኬ ምንም ያስቻኩላችሁ ነገር የለም እኮ ትክክል ከሆነ እርግዝና ከሆነ ይወለዳል ሽልም ከሆነ ይጠፋል ገንዘባችሁን ኤኒ ታይም መስጠት ትችላላችሁ ግን መጀመሪያ የማጣራት ፕሮሰሱን ብታልፉ ለማለት ፈልጋለሁ አንድ የመጨረሻ ብዬ ልውጣ ከይቅርታ ጋር ከአክብሮት ጋር እኔ አንድ በጣም ያዘንኩበትና አንድ ያሳቀኝ ጋብቻ በማገናኘት ብለው ቢዝነስ የሰሩትን ልንገራችሁ ምን ትላለች ኢንተርቪው ያረጋታል እግረኛው ሚዲያ የሚል ይሁን አንድ ላይ ካልተሳሳትኩኝ ከዛ ምን ይሏታል ፎቶ ላኩላት መታገባውን እሷ በቃ እንግዲህ እድሜ መግፋት የሴት ልጅ ፓኒክ የሚደረግበት እድሜ ላይ ደርሳለች በኋላ ፎቶ ይልኩላታል በቃ አሪፍ ፎቶ ነው ይላኩልኝ አለች ከዛ ልጁ ሲያምር ብራም ትላለች ደስ ይላል ወደድኩት አለች ፎቶውን ከዛ 70 ሺህ ብር አስገቢ ያሉኝ ታስገባለች መቼ ነው ልጁን ማገኘው ምናምን ስትላቸው ምን እንደሚለው አታውቃለህ አይናፋር ስለሆነ ስለሚያፍር የሰርጉ ቀን ነው እዛው ነው የሚመጣልሽ አታስቢ እንዴ አልተዋወቀውም እንዴ ስትል አረ ልጁ በጣም አይናፋር ነው በቃ ካየሽ ይጠፋል አሏት ምን እኔ ያሳፍራለሁ እንዴ አስቀያሚ ነኝ እንዴ ይሄን ያልኩት አይደለም ልጁ አይናፋር ነው እንዳውም ሰርጉ ሸራተን መሆን ስላለበት 200 ሺህ ብር አስገቢ ያሉኝ አስገባዋለች መጨረሻ ልጁም የለም ገንዘቧን ተበልታ ያው ሚዲያ ላይ ወጣ ታወራለች ማለት ነው ቱ ዚስ ኤክስትሪም ነው የምነግርህ በሰው ላይፍ ላይ በሰው ሞራል ላይ የሚቀለድበት ዘመን የተደረሰበት ታንክ ዩ በጣም አመሰግናለሁ እሺ ሞጣ ምን ትላለህ ወንድማችን ሰላም ቴዲ አለን ድምጽ ትንሽ ታፍኗል ይሄን ለኔ ይሰማኛል እስኪ እሺ
እሺ አውራ ይሰማል። እስኪ ትንሽ ታፍኗል። ለእኔ ይሰማል። እንግዲህ ኤርፒስ አድርገሃል? ይሰማል። እዚህ ይሰማችኋል። ለእኛ ይሰማል፣ መሰማት ይሰማል፣ ግን ትንሽ ታፍኗል። ጥራት የለውም። እሺ ቀጥል። አሁን ሲሰማል ቀጥል። እሺ በጣም ጥሩ። እንግዲህ አዋርድ ከሚለው ትርጉም ብንነሳ ይጠቅማል ብዬ አስባለሁ። አዋርድ ምንድን ነው? በአረቦች ሪዋርድ ወይም ደግሞ ኮምፐንሴሽን የሚሉት ነው። ለጥሩ ነገር የሚሰጥ ለሰሩት ስራ ምስጋና የሚቀርብ፣ በእንግሊዞች ደግሞ ወይም ደግሞ በዚህ በነጩ ዓለም ፎርማል ቶክን ኦፍ ሆነር ነው። ወደ ኢትዮጵያ ስንሄድ ግን ማዋረድ ነው። ዝም ብሎ የሆነ እንደናዱና አሁን ሃይፐር ኮይን ሰው ዝም ብለህ ከመሬት ታነሳና ሰግጥ ፈምጥ ምናምን ትልና ትመጣና ወደፊት ትሰቅለዋለህ። በካድሬው በምኑ ዋይ ይልና ካናዳዊ ከኢትዮጵያ ጋር ታወዳድርና አሸንፈዋል በታመጣው። እንግዲህ $1 አጣው የካናዳ ዶላር ብሎ ሲለምን የነበር ልጅ። አሁን ይሄ ማንኛውም ሰው ስፔሲፊክ ኤሊጂቢሊቲ ሩል ይባላልና ኮምፒት ማድረግ ይችላል አንድ ሰው ባይዘወይ። ግን አዋርድ የሚሰጠው ፕራይመሪ ለማን ነው ስንል ለሪኮግናይዝ ኤክሰለንስ ነው፣ ወይም ደግሞ ኢንሴንቲቫይዝ ሃይ ፐርፎርማንስ ላደረጉ ሰዎች ወይ ደግሞ የኢንዱስትሪ ቤንችማርክ ሊሆን ይችላል ስታብሊሽ ላደረጉ ሰዎች የሚደረግ ነው። ስለዚህ ኢትዮጵያ ውስጥ እንደው አዋርድ ራሱ መዘጋጀቱ የሚገርም ነው። ለግለሰቦች ሊሰጥ ይችላል። ለምሳሌ ተማሪዎችም እኮ ሊወዳደሩ ይችላሉ። ስኮላርሺፕ፣ ሳይንቲስት ወይ ደግሞ ኖቤል ፕራይዝ፣ አክተሮች አሉ። ኦስካር ቤዝድ የሆነ ፐርሰናል ሜሪት ይሰጣል ማለት ነው። ሌላው ለፕሮፌሽናል እና ለቢዝነስ ሰዎች ወይም ደግሞ ካምፓኒ ለኢንዱስትሪ ለፕሮፌሽናልስ አዋርድ ይሰጣል። ሌላው ለአትሌቶች ወይ ደግሞ ለቲሞቻቸው ለስፖርት ፊገር ለሆኑ ሰዎች የሚሰጥ ነው። ትሮፊ ሊሆን ይችላል፣ ሜዳልስ፣ ሻምፒዮንሺፕ ታይትል ያለው ነገር ይሰጣል። ሌላው ለሚሊትሪ ኤንድ ፓብሊክ ሰርቪስ ፐርሶኔል የሚሰጥ ነው። ለአርምድ ፎርስ ማለት ነው። ወይም ደግሞ ኤመርጀንሲ ሰርቪስ ኖሚኔት የተደረገ ሰው ዲኮሬሽን የሚባል ላይክ ሜዳል ሆነር የሚሰጥ ነው። ወደ ኢትዮጵያ ስንመጣ ግን ይሄ ምን ለማድረግ ነው የሚሰጠው? ሞቲቬት ለማድረግ ነው፣ ኢንተንሲቫይዝ ለማድረግ አዋርዱ ለግለሰቦች ይሰጣል። ኢኖቬት ይደረጋል። ቫሊዴት ለማድረግ ምንድነው ይሄ ደግሞ ኢንዱስትሪ ስታንዳርድ የሆነው ደግሞ አሁን ይሄ ክራውኒንግ ዊን ሊሆን ይችላል። ብዙ ነገር አለ። የማርኬት እና የክሬዲቢሊቲ ቅድም አንድ ወንድማችን ሲያነሳ ነበር። ቢዝነስ ኤንድ ክሬተርስ የሚባሉ አሉ። እኛ ጋር ስትመጣ ግን ምንም ያልሰራ ምንም የማይታወቅ ሰግጥ ፈምስ ብሎ አምጥተው ሃይፐር ኮይን ታደርገውና በጀርባ ሳንቲም ልሰበስብበት እንደ ልቡ ሁማን ደግሞ ከች ትላል። አሁን ይሄ ቢራቢሮ ምናምን የሚባል ቅድም እያየው ነበር። ብላክ የሚባል ልጅ ባይዘው ቴዲ ጋር እንዲቀርብ አንፈልግም ከንቲባዋ ምናምን ሁሉ እያነሳ ነበር። እንደውም እሱ ወደ 32 ሚሊዮን ብር ነው የተበላ ነው የሚለው እና እንላቀቅም የኢትዮጵያ ሬዲዮም ገብቶበታል እያለ ብላክ የሚባል ልጅ አንድ አዶናይ አድናቂ አለ። ጥሩ ንግግር ነበር ሲናገር የነበረው። ግን ቴዲ ጋር አንሄድም መንግስት ይልን እያለ ነበር። አሁን ቢራቢሮ 4 የሚባል እያየው ምንድናቸው? አሁን እነዚህ ቢራቢሮ ገንዘባቸውን ብራቸው በሮ ቀረ እንጂ ሽንት ቤትና ልብስ እያጠብን ያገኘነውን ሳንቲም የምንሰጥ ከሆነ አሁን ኢትዮጵያ ውስጥ አዋርድ ቴዲ አሁን ይኖራል ታስባለህ? የማይሞች የደንቆሮች ጥርቅም የገንዘብ ሌላ በጀርባ ያሉ ሰብሳቢዎች ናቸው እንጂ በጣም ያሳፍራል። እና ይሄ ጥሩ ነው አንተ ጋር መቅረቡ ለትምህርት ቅድም እንዳልከው ሌሎችም እንዳሉ ትክክል መቅረቡ በጣም ትክክል። ህዝባችን ምን ያህል ሞራሊቲው እንደወደቀ ዝም ብሎ እየተነሳ ገንዘብ የሚዋጣ አላየህም እንዴ? ለውሻ ማክበር አንበሳ ሲወርድ አላየህ? ሀቢባ ረገዘች፣ ልትወልድ ነው፣ ተፋቱ ትላለች፣ አትጋቡ ትላለች፣ ታፋታለች። እሷ ግን ልጆቼን ኦፕ ብያለሁ ኑልኝ ብላ እኮ
ማዳም ቅመም እኮ ተሰብስባ አንበሳ በወረፋ የምታወርድ ናት። ግን እናትና አባቷ የት ናት ስትል ቆጥ ላይ ተንጠልጥለው የሚተኙ ናቸው። እና ችግር የገባው ህዝብ ነው። ተስፋዬ ዛህረሩ ነው ምናምን የምትለው በጣም አደገኛ ነው። ቋንጣ ስክሪን እኮ አዘጋጅተው የሞቱትን ኑ ቦሌ ላይ ያለ እየከፈላችሁ ሰው ያለ ቢዝነስ የፈጠረ ኃይለኛ ማፊያ ልጅ ነው። እሱ አሁን ደውሎ አይዟችሁ በርቱ ብሏል ነው የሚለው። እሱ ለምሳሌ 5% ወስዶ ይሆናል። በቀላሉ ቴዲ $1 እንኳን ብታስበው ወደ 67 ሚሊዮን ብር ነው በትንሹ። እንደውም $10 ከገባማ ኢን ሚሊየንስ ወይ ቢሊየን ብር ሊሆን ይችላል። 1 ቢሊየን 1.4 ቢሊየን እያሰላሁት ነበር እውነት ገብቶ ከሆነ። በአብዛኛው ደግሞ ዲያስፖራው ነው የሚሰጥ። $10 ይውለት ቴዲ ላንተና ለኔ ምንም አይደለም እንደውነቱ። እና የትኛውን ስራ ሰርተው ነው ጆን ዳንኤል የሰበሰበውን ገንዘብ ለኦሮሚያ መሬቱን ሀብቱን ባንኩን ለያዘ ህዝብ አይደል ውሃ ሲያወጣ ያየ ነው። ለትግራይ እናት ብሎ ሰብስቦ ሴር ነው ያየ ነው። አዶናይ ራሱ ለትግራይ እናት ተራበች 19 ሚሊዮን ብር በአብይ አህመድ ባንክ ሲያስገባ ይቻላል። እነዚህ ሰዎች ምን ሰርተው ነው የሚወዳደሩ? እንደው ሳይንቲስት ናቸው? አክተርስ ናቸው? እንደው ምን ለዚች ሀገር ምን ጠቅመው ነው ራሳቸውን ሽሮ እየመገቡ ቀይ ወጥ እየመገቡ ደጋፊ ያዘው ከመጡበት አካባቢ አንድ ሰው ለማውጣት ልክ ቴዎድሮስ አድሃኖም $1 ሚሊዮን ወያኔ እየከፈለች የዓለም ጤና ሚኒስትር እንዳረገችው ምንድነው ቢሮ ኃላፊ አሁንም እየሆነ ያለው ከአንድ አካባቢ የሚመጡ ሰዎች ናቸው። እና እነዚህ ጌሙን ይዘውታል። ይሄ አዋርድ የሚባል ዱባይን የተጀመረ ባይዘው የኔ ጀለስ ነው ባይዘው ሌላ ጊዜ ነግራለሁ። የጀመረው እኔ እንደው ብሎ ነግሮኝ ላንቀሳቅሰው ብሎ የካንቀሳቅሰው ምናምን ይው እና እዚያ አይነት ጀመረው ነው አዋርድ ምናምን የሚባል እና እነዚህ አሁን ቢራቢሮንን ምናምን ገርሞኝ ነው ቅድም ምንድናቸው አሁን እኔ ያልገባኝ ቢራቢሮ አራት ነው ምናምን የሚባሉ ሰዎች ተወዳዳሪ ናቸው አወዳዳሪ ናቸው የሚያገኙት ኮሚሽን አለ ወይ ደግሞ እነሱ አድናቂ ናቸው አልገባኝም። እና ስማርት ጋይስ ናቸው። እኔ አሁን ኢትዮጵያ ውስጥ የሚሰራው ዛር ቬሪ ስማርት። ይሄንን ኢትዮጵያ ወንድም አይኪው ወረደ ነው መለብለብ ነው። እኔ ራሱ አዋርድ ከዚህ በኋላ እኔ እንዳንተ ያለውን እየሰበሰው እነ ቴዲ መግባት አለባቸው። ብዙ በፖለቲካ እያወያዩ ነው። እድሜያቸውን ጨርሰዋል። ሚዲያ ላይ እያንዳንዱ በየሙያው ላይ ያመጣል አዋርድ እያል እንደውም ሰፋ ያለ ባንክ ከፍተን መቀበል የተሻለ ነውና እኔም ማየው አዋርድ ሳይሆን መዋረድ ነው። ይሄ ቢራቢሮች ብራችሁን ብር አድርጋችሁ ጠፍታችኋል ወይ ደግሞ አታገኙ። አዶናይ እየተባለን እያየው ነበር። እህቱ ዋንጫውን ለመውሰድ ተገኝታለች። እህቱ ከተገኘች አዶናይ ያውቅ የሚለው የቅድም አንዳንድ ቢራቢሮች ሲከራከሩ እየሰማው ነበር። ኖ ውሸት ነው። እዚያ ጋር አሁን ጸቡ ምን መሰለህ ቴዲ ያሰቡት ገንዘብ አልገባም። እነዚህ ስማርት ሰዎች አዋርድ ብለው ወደ 60-40 ሚሊዮን ብር ላፋርገዋል። አንዳንድ ሚሊዮን ቃል የገባትን እኮ ራሱ አልሰጡም። እኔ ቅድም መቄዶንያ እኮ የግል ድርጅት እኮ ነው። የመቄዶንያ ልጆች እኮ የዛሬ 10 ዓመት እኮ ያባታቸው ገንዘብ ነው ወንድሜ። መቄዶንያ ባይዞ የኦርቶዶክስ የግዕዝ ቃል ነው። በቤተክርስቲያን እንደው ለህዝብ መጠቀም በሷ በኩል መሰብሰብ ያለበት ነው። ግለሰብ የልብ ሐኪም ቤት ይሰራልኛል ብለህ ካሰብክ በ5 ቢሊዮን ብር አሁን ህንጻ ስገነባለሁ እያለ እየለመነ ነው። ይሄ ሰውዬ እኮ ወንድሙን በጩቤ የወጋ ነው። ኮተቤ ቋቋዋል 3 ሰዎች ይዞ መጥቶ ዲቦራ የሚባል ትምህርት ቤት ካወቀው ጎንደር ነርሶችን እያሳየ እኮ ሲፈድል እኮ አባሮት አዲስ አበባ ይገባ ልጅ ነው። ወንድሙን በጩቤ የወጋ ነው። እኔ ላመጣው እችላለሁ ራሱ ወንድሙን። ይሄ ሰውዬውን ዶክተር ብለው ቢኒያም ምናምን እየተባለ እየሸቀለ ነው። ከፍተኛ ገንዘብ እየሰበሰበ ነው። እና ጨርሻለሁ። ህዝቡ ጅል ነው። መቄዶንያ የመንግስት ስራ እኮ ነው። ሆስፒታል፣ መንገድ፣ ድልድይ። ወንድም አመሰግናለሁ ወንድማችን ቴዲ። ቀጥልበት። ግን ጥሩ ነው ያስከው። አጋልጠው ይሄን መሀይም ህዝብ በደንብ እያሰጣህ ህዝቡ ማወቅ አለበት። አመሰግናለሁ። ቴንክ ዩ። ሁላችንም ከልብ አመሰግናለሁ። የተለያዩ ድምጾች መሰማት አለባቸው። አዲስ ታይምስ፣ ሚኪ ሾው፣ ሞጣ እግዚአብሔር አክብርልኝ። በመጨረሻ ግን ወደ ሌሎች ፕሮግራሞች ሊድ አዲስ እንገባለን። ፖለቲካ እንገባለን። ሰዓቴ ልጠቅም። ቴንክ ዩ። ከልብ አመሰግናለሁ። እሺ የኔ ኃላፊነት የተለያዩ ድምጾች መሰማት አለባቸው የሚል ነው። በግል ብጠይቁኝ የግሌን ተናገር ያለው አዶናይ በኢትዮጵያ ውስጥ ትልቅ በሶሻል ሚዲያው ረገድ ተጽዕኖ እየፈጠረ ያለ ልጅ ነው ብዬ አምናለሁ። እኔ በግሌ
ግን እኔ ቤት የሚገቡ አክብረውኝ የሚገቡ ኦዲየንሶች የግድ እኔ የምደግፈውን መናገር የለባቸውም። የሀሳብ ልዩነት መኖር አለበት። ጆን ዳንኤልም እንደዛው በሰብአዊ እርዳታ ዙሪያ ላይ በምግባረ ሰናይ ድርጊቶች ላይ የምናውቀው ማቀው ወንድሜ ነው። እኔ ሶሻል ሚዲያ ላይ ሶሻል ሚዲያን ተጠቅማችሁ ለምትሰሩት ስራ እኔ በግሌ ልዩ አክብሮት አለኝ። ግን ገስቶቼ የራሳቸው ደግሞ እይታ ይኖራቸዋል። ሁሉም ለምን እንደ ቴዲ እውቅና አልሰጣቸው ምናምን ማለት አትችሉም። የአዶናይ ደጋፊዎችንም አክብሬ እንዳስገባው የእናንተንም ድምፅ እንደተሰማ ሁሉ በተቃራኒው ደግሞ ያሉ ድምፆችን መሰማት አለባቸው የሚለው የቤቴ መርህ ነው። ስለዚህ አይ ነው የተለያዩ የተደበላለቁ ስሜቶች ናቸው የተፈጠሩባቸው። የእኔ ቤት እንደዛ ነው። ነገም ከነገ ወዲያም ግን በአዶናይ ደጋፊዎች እና በአዶናይ ቤተሰቦች ዙሪያ ለተነሳው ጥያቄ ምላሽ መስጠት እንፈልጋለን። ቻሌንጅ ማድረግ እንፈልጋለን ለምትሉ ሰዎች እንደዚሁ ቴንክ ዩ። በነገራችን ላይ የአዶናይ ቤተሰቦች አክብራችሁኝ መድረክ ፈልጋችሁ ለሰራችሁት ቪዲዮ ከልብ ነው ማመሰግነው። ያነሳችሁትም ጥያቄ እኔም በግሌ ብጠይቁኝ ትክክለኛ ጥያቄ ነው ብዬ አምናለሁ። የትራንስፓረንሲ ጉዳይ ነው። ቅድም ሞጣ ሲናገር ተስፋዬ ዛሃረርጌው መስሎት ሊሆን ይችላል። ተስፋዬ ዛሃረርጌው አይደለም። እኔም ጠይቄያቸው ነበር። ተስፋዬ የተባለ ሌላ ሰው ነው፣ ቅልቦች እዛ ውስጥ ምናምን ያለ ነው ብለውኛል። ነገ ስትመጡ እኔ ጋ አንድ አይነት ድምፅ የሚንሸራሸርበት ቤት አይደለም። የተለያዩ አይነት ገስቶች ይገባሉ፣ ፖለቲከኞች ይገባሉ፣ እሳት የሚተፉ ፖለቲከኞች ይገባሉ። እናንተ ካላያችሁበት አንግል የሚያዩ ሰዎች ይገባሉ። ያን አውቃችሁ ነው መግባት ያለባችሁ እንጂ እንደ ኤኮ ቻምበር አንድ አይነት ድምፅ አይንሸራሸርም። አንድ ነገር ግን የምነግራችሁ ነገር ተከብራችሁ እንደመጣችሁ ተከብራችሁ እንድትሄዱ አድርጋለሁ። በዚህ ተማመኑብኝ። ቴንኪው ለማለት ወዳለሁ። እሺ